ቦርጭ የሚመጣባቸው ቤዚክ 4 ወይም 3 ነገሮች አሉ። የገባው ምግብ እንጀራው፣ ስጋው ዋቴቨር ሲገባ ከካርቦን ዳይኦክሳይድ ጋር አብሮ ነው የሚገባው። ስለዚህ አሁን እሱ እየጨጎረን ምን ይገርማል? አሁን በጣም ብዙ የሚገርመው ይመስለኛል። ምክንያቱም ለመወፈርና ለመቀነስ ወይ ለመቅጠን ይሄ ፋክተር እንደሆነ ላያውቅ ይችላል ሰው። በ2 ዓመት በ3 ዓመት በምናምን ለልጆች ላይ እናያለን ስኳር እና ጂም መክፈል አይጠበቅብህም። ልጆቹ የሚያሳዩቸው ኤክሰሲቭ የሆነ ጩኸት፣ ለቅሶ፣ ንዴት ምናምን ሰው ከባህሪ ጋር ያገናኘውና ወይ ይገርፋቸዋል፣ ይቆጣቸዋል ወይ ምናምን ነው። እኛ ሀገር የምንበላቸው ምግቦች ብዙ ሰው አሁን ጨጓሬ የማይል ሰው አላውቅም ብታይ። አሁን አንድ የገጠመኝ እኔ ስኳርም ደም ብዛትም ሪህም ያላቸው ሰዎች ደግሞ ምግብ ብላ እየተባለ ይገረፍ ነበረ። ሰዎች ማወቅ ያለባቸው ነገር ዳይት አይሰራም። በሬዎች ወይም ዶሮዎች ወይም በጎች ሲታረዱ ክላሲካል የሚከፈትላቸዋል። በዛሬው የቃል ፖድካስት ኤፒሶዳችን ከአብነት ተክሌ ጋር በጣም ደስ የሚል ቆይታ አድርገናል። አብነት ተክሌ የስነ ምግብ ባለሙያ ነው። የኒድ ኒውትሪሽናል ፕሮዳክትስ ኤንድ ሰርቪስስ ደግሞ ዋና መስራችና ስራ አስኪያጅ ነው። በነበረን ቆይታ ስለ ጥሬ ስጋ፣ ስለ ፋስት ፉድ እንደነ በርገር አይነቶቹ፣ ከስኳር ጋራ ከደም ግፊት ጋራ የሚኖሩ ሰዎች ደግሞ በጣም ቀላል የሆኑ የህይወት ዘይቤ ለውጦችን በማድረግ እንዴት አድርገው መቆጣጠር እንደሚችሉ፣ እንደዚሁም ደግሞ ስለ ዌት ሎስ ውፍረትን ለመቀነስ ወይ ውፍረትን ለማግኘት በምናደርግባቸው ሂደቶች ውስጥ ልንከተላቸው የሚገቡ ደስ የሚሉ በቀላሉ የምንተገብራቸው ቲፖችን አካፍሎናል። በጣም ብዙ እንደምታተርፉበት እርግጠኛ ነኝ። አብራችሁን ቆዩ። አንዳንድ ሰዎች ምን ይሉኛል መሰለ ስለ በርገር ሲነሳ ለምን ይሄን በርገር ምናምን ሲባሉ እንዴ ለምን ስጋ ነው፣ ፕሮቲን አለው፣ ሰላጣ አለው፣ ቲማቲም አለው፣ ቺዝ አለው፣ ሰው ሁሉም ለጤና አስፈላጊ ናቸው የሚባሉት እንደ ኢንግሪዲየንት አሉ፣ ለምንድን ነው በርገር የማይበላው ይላሉ። ኦኬ አሁን እንደ አይነት ሰው ነው መስልሽ ምለው ካለ እስቲ 1 ወር ብሉና በርገር ብቻ ጤነኛ ከሆነ ቁርስም ምሳም እራትም በርገር ብሉና እዩት ነው የምለው መጀመሪያ። ምክንያቱም እንደዚህ አይነት ስተዲዎች ተሰርተዋል። ለምሳሌ አንድ ሰው 6 ወር አካባቢ ይመስለኛል 6 ወር ይሆን 1 ዓመት በርገር ብቻ እየበላ ኤክስፐሪመንት ሰርቶ ነበር። እና በዛ ኤክስፐሪመንት ውስጥ ያገኘው ነገር ሰውነቱ ከሚገባው በላይ ብሎትድ የመሆን የመወፈር፣ ስኪኑ የመበላሸት ይሄ ቆዳው ማለት ነው እና በተለያየ ነገሮች ይገለጻል። ኮሌስትሮሉ የመጨመር እንደዚህ አይነት ነገሮች ነበሩት። እና አሁን በርገር እንደ ኢንግሪዲየንት ብዙም ችግር የለውም። ዝም ብለሽ እንደ ግብአት ልበለው አይደለ በአማርኛ ደግሞ እንደ ግብአት ካየነው ችግር የለውም። ግን አሁን በርገርን በየጊዜው የምንመገብ ከሆነ ወይም ደግሞ አብዝተን የምንመገብ ከሆነ የበርገርን ችግር መረዳት እንጀምራለን ማለት ነው። አንዱ ችግር ብለን የምናስበው አዲክሽኑ ነው። ሰዎች በርገርን በጣም ወደው ነው የሚበሉት። አሁን ለምሳሌ ባንቺን ጀምር የለሽበትም ግን የምታውቂው ሰው የለም በጣም በርገር የሚወድ በዙሪያሽ? በየቀኑ የሚበላ ደስ የሚለው በየቀኑ የሚበላ ነው ወይስ የሚበላ የማይሰለቸው? በቃ ትናንት በርገር በልቶ ዛሬም ልብላ ስትለው ይሄ ነገር አልበዛም ስትለው ምን ችግር አለው? ስጋ አለው፣ አትክልት አለው፣ ቺዝ አለው፣ ሁሉንም እኮ የያዘ ነው። አሁን ለምሳሌ ቤትሽ ጤናማ ምግብ ብትበይ ስጋ አለ፣ አትክልት አለ፣ ሄልዚ ፋት አለ፣ ሄልዚ ስለዚህ ምን ቀረ? እኔ ምን የተለየ በላሁት ይሉሃል። ለምሳሌ ምንድነው እንደዚህ አይነት ምግቦችን አንሄልዚ የሚያደርጋቸው? ቅድም እንዳልከው እንትኖቹ ግብአቶቹ በየራሳቸው ችግር የላቸውም። እንደዚህ አይነት ምግቦች ላይ ግን አሁን ፋስት ፉድ የምንለው ላይ ስንመጣ ግን ጤናማ መሆናቸው እየቀረ ይመጣል። ፋስት ፉድ ምግብ አይደለም ኢን ዘ ፈርስት ፕሌስ። አሁን ሰው መረዳት ያለበት ነገር ስትደነግጭ ስላየሽ ይሳኩት ፋስት ፉድ በኮንሰፕት ደረጃ ራሱ ምግብ አይደለም። ምንድነው የፋስት ፉድ ኮንሰፕት? ዘ ቢዝነስ። ፋስት ፉድ ቢዝነስ ነው። እንደ ቢዝነስ ደግሞ በጣም አዋጭ ቢዝነስ። ግሎባሊ ደግሞ ስታዩ ፋስት ፉድ ቢዝነሶች በጣም ብዙ ቢሊዮን ዶላርስ። ለምንድን ነው አንድ ሰላጣን የሚሸጥ ሰላጣ በቀላሉ በፍጥነት መስራት ይቻላል። ሰላጣ የሚሸጥ ወይም ደግሞ የተሻለ ፍሩቶች ምናምን ያለውን ነገር የሚሸጥ ሰው ወይም ትንሽ የስጋ አይነቱ ደግሞ የሚለይ አይነት ለጤና በሚመች አድርጎ የሚሰራ ሰው ለምንድን ነው ፋስት ፉድ
አይነት ሴንስ ማድረግ የማይችለው ብለሽ ስታስቢው ሲሰራ እኮ መፍጠን ይችላል። ፋስት ፉድ ማለት አሁን በርገር በስንት ደቂቃ ይደርሳል? ለምሳሌ ሜይ ቢ በስንት ደቂቃ? በጣም በዛ ከተባለ በ10 ደቂቃ ይደርሳል። within 10 minutes የሚደርሰውን ነገር ሰላጣ በ10 ደቂቃ ወይም ደግሞ የሆነ ብዙ ፕሮሰስ ያልሆነ ምግብ በ10 ደቂቃ ባንድረስ ቢቻል ያደረሰ ማለት ወይም ደግሞ በፍጥነት ደረሰ ማለት ፋስት ፉድ ሆነ ማለት አለ። ፋስት ፉድ ኮንሰፕቱ ራሱ በጣም የሚጣፍጥ ኢሬዚስቲብል የሆነ 3 ኢንግሪዲየንቶች ነው አሁን ያሉት። አንደኛው ሶዲየም ነው፣ ሁለተኛው ቅባት ነው፣ ሶስተኛው ሹገር ነው። ፋስት ፉድን ፋስት ፉድ የሚያደርጉት ነገሮች ሶዲየም አለ፣ ቅባት ፋት ማለት ነው እና ስኳር ጣፋጭነት ያላቸው ነገሮች። እነዚህ ነገሮች ሲደራረበው ወይ አንድ ላይ ሲቀመጡ ወይም ደግሞ ብቻ ለብቻ ሆነውም ቢሆን ሲሰሩ የሰውን የትሪገር የማድረግ ሰውን የመብላት ፍላጎቱን የመጨመር ደጋግሞ የመብላት ነገሮችን ያመጣል እና ስለዚህ አሁን ፋስት ፉድን እንዲጣፍጥ የሚያደርገው ነገር ቅባትነቱ ነው ዋናነት በአብዛኛው እና ሶዲየሙ ነው። ከዛ አብሮ የሚቀርበው ምን አለ ከእንትኑ ጋር ከበርገሩ ጋር አብሮ የሚቀርበው ፍሬንች ፍራይዙ ሳይሆን ፍሬንች ፍራይዙ አለ ሶዲየሙ ማለት ሶዲየም አለበት፣ እሱ ላይ ሶዲየም አለ። እንደገና ደግሞ ፋስት ፉድ ላይ ደግሞ ከባድ የሆነ ቅባትነት ያላቸው በቺዙ በኩል የሚገቡ በዳቦውን የምንሰራበት ሾርትኒንግ አለ፣ ያ ቅባት አለ። ዳቦ ውስጥ ያለው የቅባት መጠን አለ፣ ማዮኔዝ ውስጥ ያለው የቅባት መጠን አለ። እነዚህ ነገሮች አዲክቲቭ ናቸው። ፕላስ እሱ ላይ ሶዲየም አለ። ሶዲየም ደግሞ ይቺ ጨውነት ባህሪ ያላት ፍሬንች ፍራይዙም ዳቦ ውስጥም ሌሎቹም ነገር ውስጥ አለ፣ ኢቨን እንትን ውስጥም አለ፣ ስጋ ውስጥም አለ። ከሱ ጋር አብሮ የሚቀርብልሽ ደግሞ ጣፋጭ ነገር አለ። ብዙ ጊዜ ሰው በርገር ሲበላ ለስላሳ ነገር አለ፣ ፕላስ ነው እኮ ፕላስ። ሶስቱ ነገሮች ያሟላል። እነዚህ ሶስቱ ነገሮች የፋስት ፉድ ክሪቲካል ኢንግሪዲየንት ናቸው። አሁን ሰው ኢንግሪዲየንት የሚመስለው ስጋው፣ ሰላጣው ወይም ዳቦ ነው የሚመስለው አይደለ? አይደሉም። እነሱ አይደሉም ጣፋጭ እንትኑን የሚያመጡት ጣዕሙን የሚያመጡት እነዚህ ሶስቱ ነገሮች ናቸው። እነዚህ ሶስቱ ነገሮች ደግሞ ዶፓሚንን ነው የሚያመጡት። ዶፓሚን የሚባለውን ሆርሞን ስለሚያመጡ ያ ሆርሞን ብዙ ጊዜ ያንን አይነት ፋክተር ያመጣል ማለት ነው። መልሰ መላልሰ ሄደ ያንን እንድትበላ ያደርግሃል፣ ሱስ ውስጥ ይከተሃል ማለት ነው። ጸባይህን ተቆጣጠር ምንም ማለት ነው። የፋስት ፉድ ዋናው ኮንሰፕቱ ምንድን ነው መሰለሽ? እንትን አይደለም፣ ይሄ ምግብ አይደለም፣ ምግብነቱ አይደለም፣ ባህሪን ነው የሚቆጣጠረው። የሰዎችን ባህሪ እስከተቆጣጠርሽ ድረስ ቢዝነስ ማለት አብዝቶ መሸጥ ማለት ነው። አንድን ነገር ደጋግሜ ከሸጥኩት ለብዙ ሰዎች ከሸጥኩኝ በጣም ሰክሰስፉል ነው የምሆነው። ስለዚህ የፋስት ፉድ ዋናው ዓላማው በብዛት መሸጥ ነው። በብዛት ለመሸጥ ደግሞ ምንድን ነው የሰዎችን ባህሪ መቆጣጠር አለብሽ። ለመቆጣጠር ደግሞ ትልቁ ክሪቲካል የምንለው ብዙ ናቸው። 4 አይነት ሚኒመም 4 አይነት አለ። እነዚህ ሆርሞኖች ሃፒ ሆርሞንስ ነው የምንላቸው። ሰዎች እነዚህ ሆርሞኖች በወጡ ሲስተማቸው ውስጥ በተገኙ ጊዜ ደስተኛ ይሆናሉ። ሰው ደግሞ በህይወት አልቲሜት ጎሉ ደስታ ነው። የማንም ሰው የመጨረሻው ጎሉ ደስታ ነው። ደስታን የሚያገኝበት መንገድ ጤነኛ ነው አይደለም ሌላ ጥያቄ ነው። ግን ደስተኛ እስከሆነ ድረስ ያንን ነገር ደጋግሞ ማድረግ ይፈልጋል። ብዙ ጊዜ ጤነኛ ሆርሞን ወይም ሰላማዊ የደስታ ሆርሞኖች የምንላቸው ኦክሲቶሲን፣ ሴሮቶኒን የምንላቸው እነዚህ ጤነኛ ናቸው። እንትን ግን ካልነው ዶፓሚን ግን ብዙ ጊዜ ጥሩ የሚባል አይደለም። ለምን? የአዲክሽን ቢሄቪየር አለው። ስለዚህ አንቺ ልክ የሆነ ነገር ስትወስጂ ደስተኛ ስትሆኝ ሴሮቶኒን ከሆነ የተመነጨው ኦኬ፣ ኦክሲቶሲን ከሆነ ምንም ችግር የለው። የሚመነጨው ዶፓሚን ሲሆን ግን ጉዳዩ ሌላ ነው። ምክንያቱም ወደ አዲክሽን እየሄድሽ ነው፣ ደስታው የሚያመጣው ነገር ስላለ ማለት። ስለዚህ ጤናማ ያልሆነ ጸባይ ላይ ትገኛለህ ማለት ነው። ስለዚህ ፋስት ፉድን ፋስት ያደረገው መፍጠኑ አይደለም፣ እንዳትሸወዱ። አብረው ያሉት የሚገቡት ግብአቶች ጸባይን የሚቆጣጠሩ ናቸው፣ ቢዝነስ ናቸው። አሁን እኔ አንድ ሜምበር ውስጥ ግሎባል ሙቭመንት አለ፣ ልክ የፋስት ፉድ ተቃራኒ ስሎ ፉድ የሚባል ሙቭመንት አለ። የዛ ሙቭመንት ሜምበር ነኝ ለምሳሌ ስሎ ፉድ እና የስሎ ፉድ ሙቭመንት እንደ ፋስት ፉድ ፌመስ አታውቂውም። ለምሳሌ መስማቴ ነው። አሁን በመቼ መሰለሽ የዛሬ 5 ዓመት እንዲያውም አጋጣሚ ነው ሳይመቸኝ ቀረው ሚላን ላይ የቲራማድር የሚባል ከኦልሞስት ወደ ስንት ሺህ ሰው የተጠራበት ኢቨንት ነበረ። አትሰሚውም፣ ሌላ ቦታ ላይ ማስታወቂያውን አትሰሚውም። ለምን? ቢዝነስ አይደለም ይሄ። ስ ሞር ኦፍ ፓሽን። ጣሊያን ላይ ያሉ ሰዎች ኩክ ሲያደርጉ ኩኪንጉን ኢንጆይ ያደርጉታል፣ ደስ ይላቸዋል።
የሚጠቀሙት ቺዝ የሚጠቀሙት ከፋርም የመጣ ዳቦ ከፋርም የመጣ ሚልክ ምናምን እንደሱ አይነት ነገሮች ናቸው። ስለሱ አትሰሚም። ምክንያቱም ቢዝነሱን ይጎዳላ። ግን ይሄንን አሁን ፖድካስት የሚከታተሉ ሰዎች ይሄንን ከሰሙ በኋላ ኦኬ ሳልወድ በግዴ የምመላለሰው ተይዤ ነው፣ ስለዚህ ዲቶክስ ራሴን ማድረግ አለብኝ። ዶፓሚን ዲቶክስ የሚባል ኮንሰፕት አለ። ዶፓሚን ዲቶክስ የሚባል ኮንሰፕት ከምግብ ጋር ብቻ አይደለም። ለምሳሌ በዶፓሚን ዲቶክስ ዶፓሚን ላይ ያሉ ትሪገር የሚያደርጉ ነገሮች አልኮል አለ አንዱ። ልክ ተመሳሳይ ብሬን ሳይት ነው ሄደው የሚነኩት። የምግብም እንደዛው ነው፣ አልኮል እንደዛው ነው። ለምሳሌ የተለያዩ ጤነኛ ያልሆኑ የኢንተርቴንመንት ለምሳሌ ጋምብሊንግ እሱ ሌላ ነው። ፖርኖግራፊክ ነገሮች እነዚህ ነገሮች ሌላ፣ ቲክቶክ ሶሻል ሚዲያ በጣም አንሄልዚ የሆነ ሶሻል ሚዲያ ሪሌሽንሽፕ ማለት እነዚህ በሙላ ሄደው አታክ ድራጎች ለምሳሌ እንደ ማሪዋና ምናምን የመሳሰሉ ድራጎች በቀጥታ ሄደው ትሪገር የሚያደርጉት የብሬን ሳይቶች ልክ በርገር ትሪገር የሚያደርገውን ኮካ ትሪገር የሚያደርገውን እነዚህን ሳይቶች ይላል እኮ ጋቦር ማቴ የምንለው በጣም ብዙ ሪሰርቾች የሰራ ሰው አለ ከሱስ ጋር ተያይዞ እና ሁላችንም ሱሰኞች ነን፣ እኛ ማን ሆነን ነው ከሌ ሱሰኛ ነው የምንለው ይላል። ስለዚህ በርገር ሱስ የሆነብን ሰዎች እና ሌትስ ሴይ አልኮል የሚጠጣ ሰው እሱ እየጠጣ ምናምን ማለት አይችልም። አንተ ጤነኛ ሱስ የሚባል አለ፣ ጤነኛ ሱስ የሚባሎች አሉ። ለምሳሌ አሁን ኦክሲቶሲን የሚያመነጩ ሱሶች አሉ። በእርግጥ ሱስ የምትየው አይደለም፣ ምክንያቱም ኦክሲቶሲን እንደ ዶፓሚን የተገነነ የሆነ አይነት የሱስ ባህሪ የለውም። ግን ለምሳሌ እናቶች ልጅ ሲያጠቡ ይመነጫል ኦክሲቶሲን። ኦክሲቶሲን እናቶች የማጥባት ሱስ ውስጥ ይገባሉ። አሮ ነው አንቺ ሞር እንዴ ነው? መቼ ተው በቃ ወደ ስራ ልትመለሺ ነው አቁሚ ምናምን ሲባሉ እናቶቹ የበለጠ የሚያዝኑ ሲናሪዎች አጋጥሞኝ ያውቃሉ። ወይ ደግሞ በምሳ ሰዓት ሮጠው ሄደው ከልጃቸው ጋር ሆነው አጥብተው ምን ብለው መመለስ የሚፈልጉ ሰዎች አሉ። አክቹዋሊ ኦክሲቶሲኑ ዛጋ እኮ መመንጨት ያለበት እናትና ልጅ ቦንድም እንዲያረጉ ነው። አንዱ ቦንዱ ነው። ያቺ ፊዚካል ታች መነካካቱ ከልጇ ጋር መተቃቀፉ ማጥዋቱ ምናምን የሚፈጥረው ያቺ ደስታ አለች። ያቺን ደስታ ብዙ ጊዜ በበጎ ሄልዚ የምንለው ደስታ አለ፣ አንሄልዚ የምንለው ደስታ አለ። አንሄልዚ የምንለው ደስታ ብዙ ጊዜ እንዳልኩሽ ይሄ ሴሮቶኒንም ቢሆን አስፈላጊ ነው። በሴሮቶኒን መደሰታ የለብንም ማለት አይደለም። የምንደሰትበት ሌቭል በበዛ ቁጥር ግን ትሪገር እንትኑ በጣም ስለሚጨምር ስለሚፈጥን ከዛ በኋላ ሱስ ውስጥ እንገባለን። መቋጠር ከምትችለው በላይ ከባድ ነው። ስለዚህ በርገር ምግብ አይደለም ለማለት ነው። አመሰግናለን። ግልጽ ነው እያልክ ነው። ሰዎች እንዲረዱት ነው። በርገርም ሆነ ጣፋጭ ነገሮች ወይም ኤኒ እነዚህ ፋስት ፉዶች ምግብ አይደሉም። እነሱ መዝናኛ ናቸው። እንደ ማንኛውም የሚጎዳ መዝናኛ በጥንቃቄ የሚደረጉ ተመሳሳይ መዝናኛዎች ይኖራሉ፣ ደስ የሚሉን ግን የሚጎዱ። ኢንደልጅ ስታደርግ ስታበዛው ኮንሲኩዌንስ የሚያመጣ ማለት ነው። ስለዚህ በርገር እንደ ምግብ መቁጠር እናቆም ለማለት ያለው። እሺ አንተ ጋር የሚመጡ ሰዎች ቦርጭን ብቻ አጥፋልኝ ሌላ ነገሬን እንዳትነካብኝ እያሉ አያስቸግሩም? ውይ በጣም እንጂ ቦርጭ ብቻ ነው ብለሽ ነው? ቦርጭ ብቻ አይደለም። ከቦርጭ የዘለለ ደግሞ ብዙ ጊዜ ሴቶች ከሆኑ ያው መቀመጫ አካባቢ ላይ የሚጨምር ነገር፣ እዚህ ወደ ደረት አካባቢ የሚጨምር ነገር ይሉኛል። ወገብ የሚያጋጥን ይሉኛል። ወንዶች ሲሆኑ ደግሞ ያው ይሄ በቃ ልክ ስፖርተኛ አቋም እንዲኖረኝ ብለው የሚሉ አሉ። በፕሪንሲፕል ደረጃ በመነሻነት ካየ ነው እንደ ችግር አላየውም ይሄን ጥያቄዎች ማንሳት። ቦርጭን በቀጥታ በማጥፋት ብቻ የሚፈጠሩ ነገሮች የሉም። አሁን በሳይንሱ ደረጃ ሊፖሳክሽኖች አሉ። ለምሳሌ አሁን ይሄ ሰርጀሪ አለ። ሆድ ላይ ያለውን ስብ በደንብ አድርጎ ሰርጀሪ ገብቶ ልክ እንደ ማንኛውም እንደታመመ ሰው በስነስርዓት ሰርጀሪ ገብቶ ሆዱ ላይ ያሉትን ፋቶች አውጥቶ ሆድን ማጥፋት ይቻላል። ሊፖሳክሽን እኛ አድቮኬት የምናደርገው ግን የላይፍ ስታይል አፕሮች ነው። ስለዚህ በኑሮ ዘይቤን በመቀየር ሆድን ማጥፋት ይቻላል፣ ግን ፕሮግሬሲቭ ነው። በቀጥታ አሁን ሰዎች ሆዳቸው ላይ ያለውን ፋት ለመቀነስ በሚሞክሩበት ጊዜ ሌላ ቦታ ላይ ስላለው ፋት ማይጨነቁ ከሆነ ትንሽ አስቸጋሪ ነው የሚሆነው። ስለዚህ ለምሳሌ ይመጡና በአንድ ወር ጊዜ ውስጥ ሆዴን መቀነስ ፈልጋለሁ ይላሉ። ወይ ሰርግ ይኖርባቸዋል ምናምን። ቦርጩ እንዴት መጣ ነው?
የመጀመሪያው ጥያቄ የኛ ምክንያት ላይፍ ስታይል አፕሮች ስለምንከተል ቦርጩ በምን መጣ የሚለውን ነገር ነው የሚቀይረው። ብዙ ጊዜ ቦርጭ የሚመጣባቸው ቤዚክ 4 ወይም 3 ነገሮች አሉ። የመጀመሪያው ነገር ነጭ ዳቦ፣ ነጭ ፓስታ፣ ነጭ መኮሮኒ፣ ኤኒቲንግ ያልተፈተገ እህሎች ያሏቸው የበዛ ካርቦሃይድሬት በምንወስድበት ጊዜ ቦርጭ ይመጣል። በተለየ መልኩ ማለት ነው። ኖርማሊ ማናችንም ሰዎች እየወፈረን ስንመጣ ሆዳችን ላይ ቦርጭ እየጨመረ ይመጣል። በተለየ መልኩ ግን የተጋነነ ቦርጭ የምናመጣ ሰዎች ግን አንዱ ምክንያት እነዚህ ናቸው። ሁለተኛው እንትን የሚል አባባል አለ። ቃል አንቺ ሰምተሽ ብዙ ያው ትሰሚዋለሽ ያስባል። እቺ ነገር ቂም ናት እንዴ ምናምን የሚባል ሰምተሽ ሰው ቦርጭ ሲያወጣ ምን ይመስልሻል? አሁን እሱ ኮንሰፕት ትክክለኛው ኮንሰፕት እሱ ነው። ስትረስ እየበዛ በመጣ ቁጥር ኮርቲሶል ፕሮዳክሽናችን ይጨምራል። ስለዚህ ቦርጭ ያመጣል። ሶስተኛው ኮንሰፕት ያው አልኮል ነው። እቺ ነገር የቢራ ነች እንዴ የሚባል ነገር ይባላል። እንደሱ አይነት አልኮል ኢንቴክ በጣም በብዛት ቦርጭ ያመጣል። እነዚህን ነገሮች ካልቀየርን በስተቀር ቦርጩ አይጠፋም ማለት ነው አይደለ? ስለዚህ እንዴት እናደርግ ወደሚለው እንመጣለን ማለት ነው። ኦኬ። እኔም ደግሞ ምን ያለው መሰለ አሁን በብዛት ሁሉም ሰው ላይሆን ይችላል፣ ግን ሌላው ሰውነቱ መስል ሳይኖረው ሳይጠነክር ሳይዳብር ወይ ሳይጎለብት ቦርጩ ብቻ ወጥቶ የሚቸገሩ ሰዎች አያለሁኝ። አሁን እጃቸውን እግራቸው ምናምን ብታየው ቀጭን ነው። ካልኩሽ አይወጣም። በነገራችን ላይ ከነዚህ ከሶስት አንድ ምናልባት የረሳሁት የጄኔቲክ ፋክተር አለ። ጄኔቲክ ፋክተሮች አሉ። አንዳንድ ሰዎች ቦዲ ታይፓቸው ራሱ ይሄ አፕል ታይፕ የምንላቸው ሰዎች አሉ። አፕል አይተሽ ከሆነ ቅርጹ ደቦልቦል ያለ ነገር ነው እና ሆዳቸው ላይ የሚበዛ ለምሳሌ ፒር ታይፕ የምንላቸው ሰዎች ከሆኑ ብዙ ጊዜ ሆዳቸው ገባ ይልና ሂፓቸው ሰፋ ይላል። ወንድም ሴቶች ላይ ያጋጥማል። ሴቶች ላይ ሞር ሂፕ ስለሚበዛ ማለት ነው። እና የአፕል ታይፕ ሰዎች ከሆኑ ጄኔቲክ ፋክተር ካልሆነ አመጋገብ በተለይ በጣም ሃይ ካርብ የሆኑ ነገሮች ሆኖ ሪፋይንድ የሆኑ ካልበሉ በስተቀር ወይም አልኮል ከሌላቸው በስተቀርና ስትረስ ከሌላቸው ከዛ ውጭ ሊመጣ ይችላል ብቻውን ከሆነ ማለት ነው። ገባኝ። እነዚህ ጠቃሚ ቪዲዮዎች በየሳምንቱ እንዲደርሳችሁ ሰብስክራይብ በማድረግ የቃል ፖድካስት ቤተሰብ ይሁኑ። እኛ ሀገር የምንበላቸው ምግቦች ብዙ ሰው አሁን ጨጓሬ የማይል ሰው አላውቅም ብታይ በዙሪያ ማለት ነው። በቃ እንደ ሲዝን አልበለው የሆነ ወቅት ይሻላቸዋል፣ የሆነ ወቅት ይመጣል። ከምንበላው ምግብ ጋር የጨጓራ ህመም የሚገናኝ ይመስላል? ምንም ጥያቄ የለው። አንዱ ፋክተር እሱ ነው። አንዱ ፋክተር ምግብ ነው። ግን አሁን መሰልሽ የጨጓራ ነገር በጣም ሞስት ኮምፕሊኬትድ ሜዲካል ኤሪያ ነው ባይ ዘ ዌይ። እና ብዙ ጊዜ የጨጓራ ሐኪም ጋር ሄደሽ በሽታሽ አይገኝም። ለምንድን ነው? ከዛ ስትረስ ይሆናል ትልና ትመጣለህ። አሁን ዶክተሮችም አሉ የጋስትራይክስ ኬዝ ላይ የሚከታተሉ ሰዎች አሉ። ጀነራል ፕራክቲሽነርስ ሆነው የሚገቡ አሉ። እንደዚህም ብለሽ ራንደም ብትጠይቃቸው ብዙ ፋክተሮች ሊነግሩሽ ይችላሉ። በቀላሉ እኛ ሀገር የሚገኘው ኤች ፓይሎሪ የምትባል ኬዝ አለች። ኤች ፓይሎሪ ማለት ባክቴሪያ አይነት ነው። ያቺ ባክቴሪያ ብዙ ጊዜ ሆድ ውስጥ ስትበዛ ጋስትሪክ አፕሴት ታመጣለች የሚለውን ነገር ይነግራል። ግን ለምሳሌ አሁን ባክቴሪያ የሌለው ይሄ ነው የሚባለው የጨጓራ ኬዝ የሌለው ሰው ግን በየጊዜው ታመምኩ የሚል ነገር ይገጥምሻል። ለምሳሌ የምታውቂው ሰው የለም? በዙሪያሽ በጣም ብዙ በቃ እኔ ምን እላለሁ መሰለ ቢቸግረኝ እስክሪብቶና ወረቀት ይዛችሁ የሚነሳ ቀን ምን በልቼ ነበረ እያላችሁ ወደኋላ ትራክ አድርጎ ወደ ሕክምናም እየገባሁ ነው የምትይኝ። ግራ ገባኝ እኮ ልገባ ፈልጌ ትክክለኛ ሎጂክ ነው። አንዱ ፋክተር እሱ ነው። የምግብ የምንበላበት ፋክተር አለ። የምንበላው ምግብ አንዱ እሱ ነው። እሱ መያዝ ያስፈልጋል። አሁን አንድ የምንገጠመው የመሰለሽ ቃል አንድ ሴትዮ ደውለው በቃ የሬዲዮ ፕሮግራም እየሰራው ነው እና አንድ ደውለው የአብነትን ደውዬና ሌላ ሆስትም ነበረች አንገኔ ጋር ማመስገን አለብኝ ምናምን አሉ። ለምንድን ነው ምናምን ስለ ይኸው 18 ዓመት ልጅ ስትታመም ምንም መፍትሄ ያገኘኝ ስዞር ከሆስፒታል ስንከራተት መፍትሄ አጥቼ የእነሱን ፕሮግራም ስሰማ አገኘሁኝ አሉ። ምንድን ነው ምክንያቱ? ልጅቷ ጨጓራ መሞት ስንዴ ስትበላ ነው። ሲሊያክ ፒፕል የሚባሉ ሰዎች አሉ። ሲሊያክ ፒፕል ማለት ግሉቲን መብላት የማይችሉ ወይም ደግሞ ስንዴ መብላት የማይችሉ ሰዎች ናቸው። እነዚህ ሰዎች ጨጓራ አሞኛል ብለው ቢሄዱ ዶክተሩ ምን የሚያደርግ ይመስልሽ? ምንም አያገኝም።
ምንም አያገኝም። ያ ኤች ፓይሎሪ አይገኝም። በሚገኝ ኤች ፓይሎሪ ቴስት ያደርጋል። ከዛ በኋላ ሌላ ጋስትሪክ አሲዲቲ፣ ብዙ ጊዜ አሲዲቲ ነው የሚታየው። አሲዲቲ ይታያል። ተቀዷል ወይ ተበልቷል ወይ ምናምን ይባላል። አልሰር ነው ወይ ይባላል። ብዙ ፋክተር ይታይና ምንም ነገር የለም። ይሄን ፋክተር ማወቅ ለምሳሌ በቃ ይሄ የሚያስነሳብኝ ስንዴ ስበላ ነው ምንድን ነው የሚያስ አሁን የአንቺን አፕሮች በጣም ወድጄው ነው እና አፕሪሼት ለማድረግ ነው። በቃ ጻፉ ኢትስ ፋይን ሲጽፉና የሚበሉትን እንቁላል ሲበላ ሊያመው ይችላል። ሌሎች ነገሮች ወተት እንደውም እኮ ጠጣበት ነው እንጂ ምትባለ ሰው ጨጓራውን ሲያመው አንዳንድ ሰው ሰምተሽ አታውቂም? እኔ ወተት ስጠጣ ይሻለኛል ይላል። አንዳንድ ሰው ደግሞ ወተት ስጠጣ ይብስብኛል ይላል። ለምሳሌ ሙዝ ሲበላ የሚያመዋል የሚሻለው አለ። እንትን በርበሬ ሲበላ አሁን እንደዚህ አይነት ገጥሞሽ ያውቃል? በርበሬ አሁን በጣም የሚያም ነው የሚመስለኝ። እኔ በርበሬ ከበዛ ያመኛል። በርበሬ አሁን ነው ምለው የለውም እኮ ብዙ ለምን ተውኩታ ጨጓራዬን ከሚያመኝ ቢቀርብኝስ እያልኩ ስተው አሁን ትንሽ በርበሬ ከበላው አንቻል በዛ ነው። ግን አንዳንድ ሰው በርበሬ ሲበላ ቲንግሊንግ ስሜቱ ጨጓራውን ጥሩ ስሜት የመፍጠር ነገር ኖሮት ጨጓራ የሚሻል በጥብጦ የሚጠጣ ሁሉ አለ። ቢበት የሚልም እኮ አለ። ልክ ነህ። ስለዚህ የሚያሽለውም አለ። ጨጓራ is the most complicated ነገር ነው። አንዱ በሜዲካል ሳይንስ ላይ በጣም ኮምፕሊኬትድ ነገር ነው። እንደሱ አይነት ነገሮችን የሚወስዱ ሰዎች ምንድን ነው ብለሽ አይደንቲፋይ ማድረግ አለብሽ መጀመሪያ። እና አንዱ ምግብ ነው ቅድም ያወራ ነው። ሁለተኛው ብዙ ጊዜ ጨጓራ ሰው አይረዳውም እንጂ አንገር ነው። ለምሳሌ አንገር ወይም የስሜት መረበሽ ወይም ስትረስ ወይም ጭንቀት ጨጓራ ያሳምማል። ከምግብ ጋር ምንም የማያገናኘው ነገር አለ። ምንም ነገር በልቶ ያ ሰውዬ በዛ ምክንያት ሊታመም ይችላል። ከዛ በጣም ብዙ ሰው ኦቨርሉክ የሚያደርገው ነገር ምግብ ሲበላ የሚበላበት አበላል ማነር፣ ይሄ ኢቲንግ ማነር የምንለዋል። አሁን እንደው ዝም ብለሽ የእኛን ሀገር ካልቸር ስትገመግሚ ምን አይነት አበላል አለን ብለሽ መናገር ትችላለሽ? አለን እንዴ? ቴብል ማነራችን ነው የምልሽ። መች አለ? እኔ እውነት እስቲ ቆይ አስተውያለሁ ብዬ ሳይ ምን ማነር አለን እንዴ? በተገኘበት በፍጥነት በልተህ ወደየጉዳይ በተገኘበት ቆመህም ሊሆን ይችላል ቁጭ ብለህም አይታወቅም። ኢቲንግ ማነር በጣም ኢምፖርታንት የምንለው ነገር ነው። እኛ የሰዎች የአመጋገብ ካልቸራቸው አሁን የኛ ሀገር የኢትዮጵያ ካልቸር ነው በነገራችን ለሁሉም ሰው ቶሎ ቶሎ በልቶ መነሳት እና የሚበላበት ፍጥነት፣ የሚበላው ቮሊዩም፣ የሚያነሳው የጉርሻ መጠን ይለያያል እና በጣም ደግሞ ሁሉ ማተር ያደርጋል። ከዛ የጉሮሮ ጥበትና ስፋታችን፣ የጨጓራችን የስፕሊንተሬታችን የታችኛው የላይኛው መዝጊያ አለች። የእሷ የመዝጋትና የመክፈት አቅም፣ የጨጓራችን የመያዝ አቅም፣ እነዚህ ሁሉ ጨጓራ ሊያመጡ ይችላሉ። በፍጥነት የሚጎርስ ሰው ካርቦን ዳይኦክሳይድ አብሮ ነው የሚጎርሰው። ለምን? ከአየር ጋር ነው የሚወጣው እየቸኮለ ስለሚበላ ማለት ነው። እና አይንቀውም። ስለዚህ የገባው ስጋም ሊሆን ይችላል የገባው ምግብ እንጀራው፣ ስጋው ዋቴቨር ሲገባ ከካርቦን ዳይኦክሳይድ ጋር አብሮ ነው የሚገባው። መጠኑ ብዙ ነው፣ አልተፈጨም አፋችን ላይ። ስለዚህ አሁን ሰው የጨጓራን ምን ይገርማል? ምን ይደንቃል በላይ ይሄ መፍጫ ነው አይደል? እኔ እኮ ወቀሳለሁ ቶሎ ቶሎ በልተሽ አትነሽም ወይ ምን ነው የሚላቸው ብታይ። ቀስ እያልሽ የምትበይው በጣም አኝኬ። እኔ አሁን ስጋ ብዙ ካልታኛ እና ብዙ ጊዜ ጨጓራ ያመሻል። አያመኝም ብዙ ጊዜ። እኔ በሽታዬን አግኝቼዋለሁ። ቅድም እንዳልኩ ምግቦቹን ቆጥሬ ትቻቸዋለሁ ያሙኝን። አሁን ስጋ የሚያታግል ከሆነ አልወድም ስጋውን ብዙ ጊዜ አልበላም። ይሄ ምን ሚልነር ነው ብሎ ፈጪ ነሽ ወይ ወፍጮ ቤት ያጭቆ አበሽ ላይ ነው ይባላል። ካልታኘከ እንዴት ይዋጣል? ብዙ ሰው ግን እኔ ግማሽ ሳልደርስ በልቶ ተነስቶ ይሄዳል። ሌላ በጣም ደስ የሚል አሶሲዬሽን ልንገርሽ። ለምን በልሽ በህይወትሽ ሌሎች የአንቺም አድማጮች ተመልካቾች እንዲያዩት ነው። እስቲ ቀስ ብሎ የሚበላ ሰው ወፍራም ነው ቀጭን ነው? ብዙ ጊዜ ወፍራም አይመስለኝም አይደለም ማለት። እስቲ ዝም ብለሽ አሶሲዬት አድርጊው። ያው ኮንክሉሲቭ ሪሰርች ማቅረብ ስላለብኝ ሪሰርች አላምጣ ብዬ ነው እንጂ በእኔ ስተዲ እንደዛ ነው ያሳየኝ። ቀስ ብሎ የሚበሉ ሰዎች ወፍራም አይደሉም። ቴንክ ዩ ሶ ማች መሰለ ሪሰርች ስላካፈልከን። በጣም ትልቅ ፋይንዲንግ ነው። በጣም ስለዚህ ጂም መሄዱ ጥሩ ነው። ሂዱ፣ እንቅስቃሴ ፕሮሞት እናደርጋለን። እባካችሁ ቀስ ብላችሁም ብሉ። ሪያሊቲው ትልቁ እሱ እኔ አሁን በሄድኩበት ማወራው እሱ ነው። እና አንድ ጊዜ ሬዲዮ ላይ ወርጄ አንድ ጓደኛዬ ደወለልኝ
እንደው ቢያንስ ከ15 እስከ 20 ጊዜ አኝኩ ብለሃል አለ። አንዴ ስንበላ ማለት ነው። አንዴ ሲታኘክና ለገንፎና እኔ በአማካይ ነው ያልኩት እና ለገንፎና ለሙዝ እንዴት ነው አለኝ 15 ጊዜ ገንፎና ሙዙን በዛ መጠን ብሎ ማለት ሳይሆን ቀስ ብሎ መብላት የሚለውን ለመግለጽ ያህል ነው። ለምሳ የተቀመጠ ሰው አሁን በጣም ብዙ ሰው የሚገርመው ይመስለኛል። ምክንያቱም ለመወፈርና ለመቀነስ ወይ ለመቅጠን ይሄ ፋክተር እንደሆነ ላያውቅ ይችላል ሰው ብዙ አያውቅም አይደል? አሁን እኔ ጋር ክላይንቶቼ ጋር መጥተው በጣም ይገርማቸዋል እና በጣም ይቸግራቸዋል ቀስ ብሎ መብላትን ፕራክቲስ ማድረግ በጣም እና እኔ ዊክሊ ሴሽኖች አሉኝና ዊክሊ ሴሽኖች ላይ ክላይንቶች ሲመጡ ሞኒተር ማድረጉ አንዱ እሱ ነው። በስንት ደቂቃ በሉ ፕሮግሬሲቭ ነው ራሱ በስንት ደቂቃ የመጀመሪያ ሴሽናችን ላይ ከነበረው ምክንያቱም አቨሬጅ ታይም ካልኩሌት ስለምናደርግ ማለት ነው እሱ እናደርጋለን። በሚቀጥለው ሳምንት እና በየሳምንቱ 1 ደቂቃ ከጨመሩ በጣም አሪፍ ነው። ይሄን ያለው ችግራቸው በጣም አስቸጋሪ ነገሩ አልፈርድባቸው። ምን አሁን ቶሎ ብትለኝ በቃ 2 ጎርሽ እንሂድ ነው ማለት አሁን ሲያቻኩሉኝ እዚህ ነው ታነቃለው ይገባኛል ፔናቸው። ቀጭን ሰዎች ብዙ ጊዜ የሚቸገረው እሱ ነው። አሁን ላይ ኪሎ የሚጨምሩ ይመጡ ሰዎች እየበሉ ሊረሱት ይችላሉ ምግቡን ቀስ ብሎ ከመብላታቸው የተነሳ ይረሱታል እና አይጨርሱትም ብዙ ጊዜ። እና ብዙ ሰው ቀጭን ከሆነ የምግብ መብላት ፍጥነቱ በጣም ዝቅተኛ ነው። ስለዚህ በደንብ አኝከን እንብላ፣ ቀስ ብለን እንብላ። ለምሳሌ ለምሳ ሰዓት ሲቀመጥ ሰው በስንት ደቂቃ ውስጥ አሁን መሰለሽ ለክላይንቶች የማወራውን ነው ማወራሽ ላይ ሌትስ ሴይ አንድ ፕሮግራም ኖሮሽ ከጓደኞች ጋር ምግብ እየበላችሁ ነው እንበልና እንደ ጓደኛ ሲበላ ቶሎ ይበላል አይደለ? ተበልቶ እንደ ሻማ አንድ ላይ ሲበላ ያልቃል ምግቡ ብለን እናስብ። ምግቡ ካለቀ በኋላ አለቀ በቃ ሌላ ምግብ ይጨመር ይባላል። ይመጣል እንበል። ቆይቶ ከመጣ ይበላል አይበላም? ለምን ነው ጥያቄ። እኔ እጠግባለሁ አይደል? እንጠግባለን። ግን እንዴት ሊሆን ይችላል? ምክንያቱም ኦልሬዲ እናንተ በልታችሁ ጨርሳችሁ የሚቀጥለው ምግብ አዛችኋል እኮ አልጠገባችሁ። ግን ለምንድን ነው የምትጠግበው? እኔ እንጃ ለምንድን ነው ከቆየ ትበሳጫለሁ። አሁንማ ጠገብን ለምን አቆያችሁ? አንዳንድ ሰው እንዲያውም ምን ይላል መሰለሽ እንትኑ ምንድን ነው ወፍጮ መስራት አቆማል ይላል። አንዳንድ ሰው ወፍጮ መስራት ግን እሱ አይደለም። በጣም ኮምፕሌክስ የሆነ ባዮኬሚካል ሪያክሽኖች አሉ ሲስተማችን ውስጥ እና አንዱ በጣም ኮምፕሌክስ የምንለው ሲስተም ይሄ ነው። የምግብ የመጥገብ ስሜታችን በተለያዩ ሆርሞኖች ላይ ነው ዲፔንድ የሚያደርገው። አንዱ በጣም ክሪቲካል የምንለው ሆርሞን ሌፕቲን የሚባል ሆርሞን ነው። የመጥገብ ስሜትን የሚገልጽ ሆርሞን ነው። 5 አይነት ሆርሞኖች አሉ። አንደኛው ስለሆነ ሌፕቲን ትሪገርድ ሆኖ መብላት ከጀመረን በኋላ ትሪገርድ ሆኖ በደንብ ተመንጭቶ ሲግናል ልኮ ብሬን ሄዶ የበላነው ምግብ በቂ ነው አይደለም የሚለው ነገር አሰስመንት ሰርቶ እስኪጨርስ 15 ደቂቃ እና ከዛ በላይ ሄደ። ስለዚህ በዛች በመጠበቂያ ሰዓት መልዕክቱ ይላካል ማለት ነው። ግን ስላጊሽ ነው የኛ ሲስተም፣ የኛ የሰውነታችን ሲስተም በጣም ስለሆነ እቺን ነገር አይደንቲፋይ ለማድረግ ከዛ 15 ደቂቃ ከቆየ 15 ደቂቃ ሆነ አቨሬጅ ከቆየ በኋላ ክሪቲካሊ ይገምተውና ምግቡን ይሄ ምግብ አሁን ላለን ኤነርጂ፣ አሁን ላለን ቁመት፣ አሁን ላለን ክብደት፣ የሜታቦሊዝም ሲቹዌሽን በቂ ነው አይደለም ብሎ ስለሚወስን ብዙ ጊዜ ደግሞ በፍጥነት የበላ ነው ምግብ ከመጠን በላይ ስለሆነ ምን ይሆናል ማለት ነው ሲስተማችን ካሁን በኋላ እንዳታስገባ ይላል። እኛ ከማስገባት ወደኋላ እንልም። ከ15 ደቂቃ በኋላ ታስገቢ። ግን የከፈልንበት ነው ሂሳብ ነው ብላ እየተባባልክ ግን አያልቅም። ብዙ ጊዜ አያልቅም፣ ግማሹም አይደርስም። እና ብዙ ጊዜ ያቺ ወፍጮዋ ሳታልቅ ልበል እንዲያው ወፍጮዋ ሳትቆም ያቺ ሰዓት ብዙ ጊዜ ሰውነታችን ከሚፈልገው በላይ የሚገባባት ሰዓት ነች። በዛ ፍጥነት እየገባ ሄዶ ልክ በጣም የሚያስቀውን ፓርት ልንገርሽ። አንዳንድ ጊዜ እንዳለ መሰለኝ ሰውነታችን እንደ ገነት ነው እላለሁ። ሰውነታችን እንደ ገነት ነው እላለሁ እና እንትን ወደ ምድር ስትመጪ በገፍ ነው የምትመጪው። ወደ ገነት ስትሄጂ ግን በስነ ስርዓት ታይተሽ ነው። ምንድን ነው የሰራሽው? ምን ስታደርጊ የኖርሽው? ኃጢአትሽ ምንድን ነው ምናምን በየትኛውም ሃይማኖት ስላለ ብዬ ነገር እና
ምግብ ሲገባ ሰውነታችን በገፍ ነው የሚያስገባው። በገፍ ነው የሚያስገባው። ችግር የለም። በተለይ በ15 ደቂቃ ውስጥ ከሆነ የፈለግሽው ምግብ ታስገቢያለሽ። ብዙ ምግብ ሆድሽ ወይ ተወጥሮ ወይም ደግሞ የምግቡ አልቆ አጠገባሽ ላይ ያለው ካልሆነ ይገባል፣ ችግር የለም። ከዛ ግን ለማስወጣት ግን ተመዝና እያንዳንዷ ነገር ካልኩሌት ተደርጋ ወደ ውጭ የምትወጣው ትወጣለች፣ የምትቀመጠው ትቀመጣለች። ለኢነርጂ ምንም ለካልኩሌሽን አይዛነፍም። የሚገርም ሰውነታችን ሁሉንም መልክ ያስይዘዋል። ከኢነርጂው ከሚፈለገው ኢነርጂ ውጪ ከሆነ በገፍ ገባ አልገባ የሚባል ነገር የለም። ተሰብስቦ ወደ ሆድ ቦርጭ ይሆናል። ተሰብስቦ ወደ ተለያየ ሄዶ ኤክሰሲቭ ከበላሽ ካልኩሌሽን ምንም አይሳሳትም ሲስተማችን። የዛ አይነት ነገር አለ። በጣም አዳዲስ አይን ከፋች የሆኑ ነገሮች ነገርከኝ። ቴንክ ዩ ሶ ማች። ስኳርና ሃይፐርቴንሽንን ደም ግፊትን በምግብ መቆጣጠር ይቻላል የሚል ነገር አለ አይደል? አሁን አንድ ሐኪም ባለፈው ምን አለ መሰለህ፣ ስለ ፐርሰናሊቲ ስናወራ ነው፣ ስለ ስብዕና ስናወራ አንድ ኮንሽንሽስነስ የምንለው የስብዕና አይነት አለ። ይሄ የስብዕና አይነታቸው ከፍ ያሉ ሰዎች ስኳር ታማሚ ቢሆኑ ወይ የደም ግፊት ታማሚ ቢሆኑ መድኃኒት ራሱ አናስጀምራቸውም ማለት። ለምን ስለው ምክንያቱም የተባሉትን ይሰማሉ። ይሄን አትብላ፣ ይሄንን ብላ፣ በዚህ መልኩ አብስለ ብላ ዝንፍ ሳያረጉ እያንዳንዱን ነገር ስርዓት ጠብቀው ስለሚሄዱ እድሜ ልካቸውን በላይፍ ስታይል በመቀየር ብቻ ያስተካክሉታል። አንዳንዱ ሰው ግን በር አብሮ በኋላ እዛ ካፌ ታገኛቸዋለሽ አትብላ ያልሽውን ሲበላና ሰቃየው በሷል ለኔ ማለት እንግዲህ በቃ የኔ ስራ እሱ ነው። በቃ መድኃኒት አዛለው አለስማ ምን ማድረግ እችላለሁ? ይሄ ሰውዬ ከሚሞት ወደ መድኃኒት እንከታቸዋል አለና እስኪ የሚሰሙን ሰዎች ይኖራሉ። እኔ እውቀቱ ቢኖረኝና ቢለይልኝ ባውቀው ምን መብላት እንዳለብኝ እንደሌለብኝ ጠነቀቃለሁ የሚሉ ሰዎች ይኖራሉና እስቲ ምን ትላለህ ስለሱ? ምንድነው መሰለሽ በጣም ትክክለኛ ነው። ባይዘው የዌይት ማኔጅመንት፣ የስኳር፣ የደም ብዛት የምናምን ጉዳዮች ላይፍ ስታይል ዲዚዝ ነው የምንላቸው። የአኗኗር ዘይቤ ነው በአብዛኛው ያመጣቸው በአብዛኛው። እና የአኗኗር ዘይቤ ስትቀይሪ መዳን የሚባል ነገር ይመጣል ማለት ነው። ግን ምንድነው በጣም ትልቅ ቢዝነስ ናቸው። ቅድም ያልኩሽ የዚህ መልቲናሽናል የሆኑ ፋስት ፉድ ኢንዱስትሪዎች እነሱን በማብላት የሚሰሩት ገንዘብ በጣም ብዙ ነው። ከዛ መልቲናሽናል የሆኑ የፋርማሲ፣ የሜዲካል ኢኩፕመንትስ፣ የተለያዩ የሕክምና ዘርፍ ላይ ያሉ ድርጅቶች ደግሞ እነዚህን ሰዎች ሌላ የኢንካም ዘርፍ ያደርጓቸዋል። ትልቅ ቢዝነስ ናቸው እነዚህ ሰዎች ማለት ነው። ህመሞቹ ራሳቸው እነዚህ ከኮንሽስነስ ውጭ ያሉ ሰዎች ቢዝነስ ናቸው። ያው ቢዝነስ ማለት ከሰዎች ገንዘብ መቀበል ማለት ነው። ሌላ ነገር የለውም። የሚጠቅማቸውንም አይጠቅማቸውንም ነገር ልሰጥ ትችላለች። ሰውየው እስከገዛ ድረስ ችግር የለውም። የፋስት ፉድ ቢዝነስ እንደ ቢዝነስ እነዚህን ሰዎች ዶፓሚን ሪሊዛቸውን በመጨመር ተደጋግመው እንቅስቃሴ ሳያደርጉ እነዚህ ነገሮች እንዲበሉ፣ ስለዚህ ኤክሰሲቭሊ ውፍረት እንዲኖራቸው፣ የደም ፕሬሸራቸው እንዲጨምር፣ የደም ግሉኮስ ሌቭላቸው እንዲጨምር በማድረግ ስኳርም ደም ብዛት እንዲጨምር ይደረጋል ማለት ነው። ከዛ በዛው ልክ ደግሞ ኢንሱሊን የሚያመርታል፣ የሜትፎርሚን የሚያመርታል፣ ሌሎች ብዙ የስኳር መድኃኒቶች አሉ፣ የፕሬሸር መድኃኒቶች አሉ። እነዚህ መድኃኒቶች የሚያመርቱ ትልልቅ ድርጅቶች አሉ። ስለዚህ ይሄ የላይፍ ስታይል ጉዳይ ብዙ እንዲወራ አይፈለግም። አሁን ትንሽ እየጎላ እየመጣ ነው። እንደዚህ አይነት ፖድካስቶች ሌሎችም እንደዚህ እያወሯቸው ነው ያሉት ማለት ከሜንስትሪም ውጭ የሆነው ፕላትፎርም እየሞከረ ነው። ትግል አለው በጣም እና እነዚህ ነገሮች በሚወስዱበት ጊዜ እኛ አሁን ላይፍ ስታይል ዲዚዝ ከሆነ መነሻው ላይፍ ስታይል ከሆነ ላይፍ ስታይል ወይም የአኗኗር ዘይቤ ከሆነ የአኗኗር ዘይቤ የማይፈታበት ምንም ምክንያት የለም ብለን ነው የምናስበው። በፕራክቲስ እናየዋለን። እኔ ጋር አሁን ብዙ ፕሬሸር ያላቸው ሰዎች ይመጣሉ። ኮሌስትሮል ሀይ የሆኑ ስኳር ህመምተኞች ከመድኃኒት ይወጣሉ እና እንደምን ያዩታል? እንደሚረክል እንደ ተአምር የሆነ ተአምር የሰራው ነገር ይመስላቸዋል። ለዚህ የሚለኝ አንድ ክላይንት ስኳር ህመም ተሽሎት በቃ ሙሉ ቤተሰቡን ይዞ መጥቶ አመስግኖ ሄደ። ለምን ያውቁታል? ህክምና ስትሄጂ እንደው የፈለግሽውን ሰው አንሺና አምጪልኝ፣ ህክምና ሄዶ ስኳር ዳንኩ የሚል ሰው ገብቶሽ ያውቃል?
ዳንኩ አይልሽ ትሪት እያደረግከው የምትኖር ነገር ነው ተብለህ አይደል የሚነገር። ብዙዎቹ ደግሞ የስኳር ህመም የነበረባቸው ሰዎች ብዙዎቹ የሚሞቱት ደግሞ ወይ በኩላሊት ፌለር ነው ወይ በልብ ፌለሪቲ ነው ብዙ ጊዜ የሚሞቱት እና መሞቻቸውን ኦልሬዲ እየኖሩት ነው የሚኖሩት። ለምን ከ3 ወር ከ4 ወር ከ5 ወር በኋላ ወይም ከ1 ዓመት በኋላ ሲሄድ እቺ የ3 ወር ሜዥርመንት ጥሩ አይደለችም እቺ መድኃኒት ጨምርበት ነው የሚለው። የመድኃኒቱ ብዛት እየጨመረ ነው የሚሄደው። ስለዚህ ወደ ኩላሊት ላይ ስራ ጫና ይበዛል ማለት ነው። የኩላሊቱን ሞር የሚያመጣው የግሉኮስ መጠኑ ሁልጊዜ ማኔጅ አለመደረጉ ነው። ምክንያቱም ሩት ኮዙን አላከሙትም። ሩት ኮዙ የተወሰደ ነው መድኃኒቷ በተወሰነ ደረጃ እነዚህ ነገሮች ልትጨምር ይችላል። ዋናው ስኳሩ ነው፣ ግሉኮስ ሌቭሉ ማኔጅ አለመደረጉ ነው። ማኔጅ ደግሞ አይደረግም ምክንያቱም ኦልሬዲ እነዚህ ሰዎች ላይፍ ስታይላቸውን አለ ያጀስት እያደረጉ ያሉት እንደፈለጉ ነው የሚጠጡት እንደፈለጉ ነው የሚበሉት ወይም ደግሞ በጣም የተሳሳተ አይነት ነገር ነው የሚነግሯቸው። ይሄ እንግዲህ የሕክምና ባለሙያዎችን ለመንቀፍ አይደለም። ሁሉም አይደለም ሲጀመር ሁሉም ሁሌ ስናወራ ሁሉም ብለን አይደለም የምናወራው። የተፈጠረው ችግር ግን ይሄ ነው። ይሄ ግሎባል ነገሮች ብዙ ጊዜ ስኳር እየጨመረ ነው የመጣው፣ ፕሬሸር እየጨመረ ነው የመጣው። ኢትዮጵያ ውስጥም እየጨመረ ነው። ደም ግፊት እየጨመረ ነው የመጣው። ለምንድን ነው እየጨመረ የመጣው? ለምን ማቆም አልቻልንም ብለሽ ካየሽ መነሻውን እያከም ነው አይደለም። እያከምን ያለ ነው። ለምሳሌ ራስ ምታት ሲያምን ራስ ምታት መድኃኒት ከሰጠንና ፔኑ ከጠፋ መነሻውን ትሪት ይመጣል የሆነ ሰዓት ተመልሶ ራስ ምታት ተመሳሳይ አይነት ችግሮች ነው ይሄም ላይ ያለው እና ሰዎች ብዙ ጊዜ በስኳር በደም ብዛት ሲሞቱ መሞቻቸው መነሻው ላይፍ ስታይላቸው ነው። ምግባቸው ላይፍ ስታይል 3 ቤዚክ ነገሮች አሉት። ምግብ፣ ኤክሰርሳይዝ፣ ማይንድ ሴት። ላይፍ ስታይልን ማስተካከል ማለት አመጋገብን ማስተካከል፣ ኤክሰርሳይዝ ወይም አካላዊ እንቅስቃሴዎችን ማስተካከል፣ የአስተሳሰብ ጤነኝነትን ማስተካከል። እነዚህ 3ቱ ከሌለ ላይፍ ስታይል ተስተካከለ አይባልም። ስለዚህ በዛ መንገድ ነው የምናስተካክለው። ይተስተካከላል። ቱ ቢሆንስ ብዙ ለውጦች አይተናል። በጣም ደስ ይላል። ይሄ መኖሩ ራሱ ትልቅ ነገር አለ። ምናልባት ድብቅ ነው እንጂ እንደሚረክል ነገር ነው ሰው ታምር ይመስላል። ለዛ ነው። አሁን ግን አይ ቲንክ ጥሩ መነቃቃት አለ ይመስለኛል። ምክንያቱም አሁን እኮ እንደዚህ አይነት ሚዲያዎችም እየበዙ ስለሆነ ለሰው ባላንስድ የሆነ መረጃ ያቀርባሉ። ምናልባት ቤታቸው ሆኖ ይሄንን የሚሰሙን ሰዎች ቤታቸው ባለ ነገር እስቲ ሪኮመንድ የምታደርጋቸው ነገር ካለ ከስኳር ጋር አብረው ያሉ ሰዎች ወይ ደም ግፊት ያላቸው ሰዎች ይሄንን እንዳትነኩ፣ በደረሰበት አትድረሱ፣ እንደዚህ አይነት ምግብ ደግሞ ለሰውነታችሁ አስተዋውቁ የምትላቸው ነገር ካለ? ያው ቅድም ያልኳቸው 3 ነገሮች ቢካተቱ ጥሩ ነው። ላይፍ ስታይል ስንል ምግብ፣ ኤክሰርሳይዝ እና ማይንድ ሴት ስለሆነ ማይንድ ሴቱን ብዙ ጊዜ በአንቺ ፕሮግራም ላይ ሰፋ አድርገሽ ስለምታወሪ እዛ ላይ አልገባም። ያው የኔም ፕሮፌሽን አይደለም፣ ግን ዋናው ፖዚቲቭ ማይንድ ሴቶች፣ ይሄ በጎ አመለካከት፣ ከአንገር የጸዳውን በጣም ብለሃል እኮ ቅድም ከንዴት ራስን መጠበቅ፣ አለመበሳጨት፣ ውጥረት አለማብዛት በተቻላችሁ አቅም። የሚገርምሽ ስለ ንዴት ካነሳሽልኝ የስኳር ዋናው በጣም ክሪቲካል ከምንለው መነሻው አንዱ ንዴት ነው። አሁን ይህን ሰው አይረዳም፣ ግን የኢትዮጵያ ዊዝደም ሰፊ እንደሆነ የምታውቂው በአባባላችን ውስጥ ግን አለ። ስለ ስኳር በሽታ በአባባላችን ውስጥ አለ፣ ግን ሰው አይረዳውም። ለምሳሌ አንዳንድ ጊዜ ሰው ሲናደድ ቆሽት ያረረ ሲል ሰምተሽ ታውቂያለሽ? ምን ማለት ነው ቆሽት ማለት? ምን አውቄ ይገናኛል በለኝ። ቆሽት ሲጀምር ምኑ በቃ ቆሽት ማለት ፓንክሪያስ ወይም የጣፊያ ላይ ያለ ቦታ ነው። ብዙ ጊዜ ጣፊያ ላይ የሚመነጨው የኢንሱሊን መጠን ማነስ፣ ያ ችግር ስኳርን የማምጣት ባህሪ ያለው እና ሰዎች ሲናደዱ ጣፊያ የመቆጣት ኢንፍሌምድ የሆን ወይም ቆሽት የማረር በአማርኛ ከመጣ ነው። የዛን አይነት ችግሮች አሉ። ስለዚህ ስኳርን የማምጣት ፖቴንሻሎች በዚህ ነገር ይመጣል ማለት ነው። ሰው ቆሽቱ አረረ ሲባል አንዱ ሪዝን አንገር ወይም ንዴቱ የፓንክሪያሱን የመስራት አቅም እየረበሸው ነው። ስለዚህ ንዴት በየቀኑ የሚለቅባችሁ ነገር ካለ እሱን ፍቱት። እሱን ከፈታን ወደ ስኳር አንሄድም። በጣም ያሳዘነው ፓርቲ ግን ስኳር ከያዘን በኋላ ደግሞ ንዴት በጣም ይጨምራል፣ ያጋልጣል፣ ተናዳጅ ያደርግሃል። በጣም ተናዳጅ ጸባይን ይቀይረዋል። ምክንያቱም ምንድነው ስኳሩ ያለ ቁጥጥር ከፍና ዝቅ ስለሚል በአንድ ጊዜ ለምሳሌ አሁን ቡና ስትጠጪ
ወይም ደግሞ በጣም ጣፋጭ ነገር ልጆች ሲበሉ ወይም ሰዎች ሲበሉ ሃይፐር ይሆናሉ፣ ወይም አልኮል ሲወስዱ ሃይፐር ይሆናሉ። ከዛ ያቺ ነገር ስታልቅ ደግሞ ዳውን ይሆናሉ። ሃይፐር የሚሆኑበት ሰዓት ላይ ወይም ስሜታቸው በጣም ኃይለኛ በሆነበት ሰዓት ላይ እነሱ አስበውት አይደለም፣ ምክንያቱም ቁጥጥር ስለሌለው ተፈጥሯዊ በሆነው መንገድ ስኳሩን ማኔጅ አድርጎ ባላንስ አድርጎ ያወጣዋል። ያ ግን የፓንክሪያስ ፋንክሽናሊቲ ወይም የኢንሱሊን ሴንሲቲቪቲ ወይም የተለያዩ ችግሮች በሚኖርበት ጊዜ ያ ሰው ስኳሩ ስፓይክ ሲያደርግ ወይም ሲጨምር ያንን ነገር የሚቆጣጠር ሲስተም ውስጡ ስለሌለ ምን ይሆናል ማለት ነው? ወደ ምን ይገባል? ሃይፐር ይሆናል። ስለዚህ አይተሽ ከሆነ ስኳር ያላቸው ሰዎች በጣም ተናዳጅ ነው የሚሆኑበት ጊዜ ያላቸው፣ በጣም የሚደብራቸው ጊዜ ደግሞ አለ፣ ዳውን የሚሆኑበት። በጣም የሚያሳዝነው ነገር ልጆች ላይ እናየዋለን። አሁን አይታወቅም ልጆች አሁን ባለ ሁኔታ ከጄኔቲክ ከአባቶች ከእናቶች ከላይፍ ስታይል ከአመጋገባቸው ከኤክሰርሳይሳቸው ችግር ተነስቶ የሚወልዷቸው ልጆች እና ራሱ ደግሞ ጄኔቲክም አለ በራሱ የሚወልዷቸው ልጆች ስኳር እንዳላቸው አያውቁም። በ2 ዓመት በ3 ዓመት በምናምን ላይ ልጆች ላይ እናያለን ስኳር እና ልጆቹ የሚያሳዩቸውን ኤክሰሲቭ የሆነ ጩኸት፣ ለቅሶ፣ ንዴት ምናምን ሰው ከባህሪ ጋር ያገናኘውና ወይ ይገርፋቸዋል ወይ ይቆጣቸዋል ወይ ምናምን ነው። ያሳዝን ነገር አለ እና እንደዚህ አይነት ስሜት የመዘባረቅ ያመጣል። የጠየቅሽኝ ጥያቄ ለመመለስ በቀጥታ ቤት ውስጥ ያሉ ሰዎች እንግዲህ አስተሳሰባቸውን ኤክሰርሳይሳቸውን አስተካክለው ምን ይመገቡ፣ እነዚህ ሁለቱ ኢምፖርታንት ስለሆኑ እሱ ላይ በጣም ዲቴል አልገባም። ምግባቸው ላይ ግን ስንመጣ ድሮ ዩኒቨርሲቲ ወይም ሃይ ስኩል ወይም ኤሌመንተሪ ስኩል ጋር የተማርናቸው ይሄ ተመጣጣኝ ምግብ የሚባለው ወይም የተመጣጠነ ምግብ በጣም ቀላል ሶሉሽን ነው። አሁን እኛ ጋር ሲመጡ ሚል ፕላናቸውን ሰርተን በየሳምንቱ ቼክ አድርገን በየቀኑ ብለድ ግሉኮሳቸውን እየላኩልን ነው ሞኒተር የምናደርጋቸው፣ በቴሌግራም ይልኩልናል። ግን when it comes to የአጠቃላይ ቤዚክ ሪኮሜንዴሽን ስጥ ካልሽኝ ግን በጣም ስለሚጠቅም ለማህበረሰቡ ነው የምነግረውና በጣም ኢምፖርታንት ስለሆነ በተለይ ስኳር ያላችሁ ሰዎች አንድ ፕሌት ወይም አንድ ሳህን አለ ብለን እናስብ። ያቺ ሳህን ግማሿን ሁል ጊዜ አትክልት አድርጓት። ግማሿ ያ ማለት ቆስጣ፣ ሰላጣ፣ ጎመን፣ ቲማቲ ምናምን ይኑራው ነው ግማሹ። 1/4ኛውን ደግሞ ፕሮቲን አድርጉት። ምስር፣ ሽሮ፣ ስጋ፣ ባቄላ ወይም ሌሎች ነገሮች። 1/4ኛውን ደግሞ እንጀራ አድርጉት ወይም ደግሞ ዳቦ አድርጉት። ያ ማለት ከአንድ ቁርጥ በላይ ወይም ከአንድ ስላይስ ወይ 2 ስላይስ ብሬድ በላይ አይሆንም ነው። ይህም ቤዚክ ፕሪንሲፕል ከተከተሉ የመጀመሪያውን ስቴፕ ያልፋሉ። 2ኛው 3ኛው ስቴፕ ላይ እንደኛ አይነት ባለሙያ የሚፈልጉበት ከቁጥሩ ጋር አብረው ባላንስ የሚሰሩበት ከኤክሰርሳይሱ ጋር ማኔጅ የሚያደርጉበት ብዙ ካልኩሌሽን አለ ውስጥ የሚሄድ ወደዛ። ግን ሩል ኦፍ ታምብ በጣም ቀላሉ ነገር ይሄ ነው። ይሄን ካደረጉ ይሻላቸዋል ብለን እናስባለን። ይሄ ለፕሬሸር ላላቸውም ሰዎች ይሰራል። ለፕሬሸር ላላቸውም ሰዎች ይሆናል። ኦኬ። ስለዚህ ግማሹ አትክልት ይሁን፣ ከዛ በኋላ ግን ሌላም ብሉ እንጂ ይሄን አትብሉ ይሄን ብሉ ሳይሆን የተመጣጠነ ምግብ ብሉ። ይሄ ማለት የድሮ የትምህርት ቤት መጽሐፋችሁን አውጡና አንብቡ። የአራተኛ ክፍል በጣም ሮኬት ሳይንስ መሆን አይጠበቅም። ብዙ ከማላየሆንን እኮ የተቸገር ነው በጣም አለው። ስፔሲፊክ ለእያንዳንዱ ሰው ሲሆን የሚለያይ ነው። አሁን አንድ የገጠመኝ እኔ ስኳርም ደም ብዛትም ሪህም ያላቸው ሰዎች ገጥመውኛል። ስለዚህ ሪህ ካለው አንድ ሰው ፕሮቲን አትሰጪው፣ ስጋው ይወጣል ማለት ነው። በአጠቃላይ ፕሮቲን የሚያገኝበት ፕሮቲን ነገሮች ይከብዳል። እሱን ታወጫለሽ። የተወሰነ ኢንዲቪጁዋሊ የእያንዳንዱ ሰው ሊለያይ ይችላል። ግን ይሄ በቀላሉ ሮል ኦፍ ታምብ ምንላት ይችላል። ለሁሉም ሰው ግን አፕላይ ላያረግ ይችላል። ስኳርና ደም ግፊት ግን ላላችሁ ሰዎች ሌሎች ጤና ጉዳዮች ከሌሉ አትክልትን ቤዚክ ፕሪንሲፕሎች ሌላውን መጠቀም ይቻላል ማለት ነው። ቴንክ ዩ። ስለ ጸባይ ለውጣቸው ስትነግረኝ በዛው ምን ትዝ አለኝ መሰለህ፣ አሁን ስኳር ያላቸው ሰዎች ቤታችን ካሉ ወይ ደም ግፊት ያላቸው ሰዎች ካሉ አብረን እንክብካቤ የምንሰጣቸው ወይ አብረናቸው የምንኖር ሰዎች ሆደ ሰፊ መሆን መቻል አለብን ማለት ነው። ምንም ጥያቄ ይሄ በጣም ትልቅ ነገር ነው። ሰው አይረዳም እና በጣም ይጣላቸዋል። የሚገርምሽ ምክንያቱም የእነሱን ችግር አድርጎ ነው የሚያስበው እና ከእነሱ ጋር በጣም ይጋጫል።
ቢሄቪራል ነገር ኮንሰፕቱ እንዳለ ሆኖ አንዳንድ ሰዎች በተፈጥሮ ባህሪያቸው በፊትም መጠላታቸው አንዳንድ ሰው በፊትም የሚጣላ ባህሪው ግን እሱ ላይ ትሪገር የሚያደርጉ ፖይንቶች አሉ። እነዛን መረዳት ያስፈልጋል። የህመሙ አንድ አካል ነው የሚለውን ነገር ከተረዳ በደንብ ትሪት ልናደርጋቸው እንችላለን ማለት ነው። ስለዚህ ሰዎች በምን ምክንያት ለምን እንደዛ እንደሚሆኑ አናውቅም። ያንን ነገር መረዳት ያስፈልጋል ሰዎች። በጣም ቴንክ ዩ ሶ ማች። ሌላ አሁን በጣም ኢምፖርታንት ጥያቄ ልጠይቅህ። የእስካሁኑ ሁሉም ኢምፖርታንት ነው። ጥሬ ስጋ። ስለ ጥሬ ስጋ በጣም የተለያዩ አይነት ነገር ነው የምንሰማው። አንዳንዱ ሰው በጣም ምርጥ ነው ይላል፣ አንዳንዱ ሰው ለምንድን ነው የምትበሉት ይላል። አንተ አሁን ይህንን ከኒውትሪሽኒስት ነው መስማት ያለብህ። ይሻላል ጥሬ ስጋ ስላሳለፍንበት የኖርንበት ስለሆነ በላይ ጥሬ ስጋ ያለህ አመለካከት ምንድን ነው? ጥሬ ስጋ የመጀመሪያው ፕሪንሲፕል የሚባለው የታከመ ነው ወይስ አይደለም ነው። አሁን ጥሬ ስጋን ብዙ ጊዜ ዲመናይዝ አድርገን የኖርንበት ዋናው ምክንያት ወይም ከመጥፎ ነገር ጋር ሴት አድርገን የኖርንበት ምክንያት የፓራሳይት ችግሮች፣ የሆድ ዕቃ ህመሞችን ከማንሳት አንጻር ነው፣ ከንጽህና ጋር በተገናኘ ማለት ነው። ጥሬን ስጋ ለማግኘት መጀመሪያው በሬ መኖር አለበት። ስለዚህ በሬው እንዴት ኖረ ነው። እንዴት ኖረ ማለት የት ነበር የሚበላው ሳሩን የሚግጠው የት ቦታ ነው? በነገራችን ላይ ስለ ስጋ ካወራን ምንም በቃ ሳንወድ በግዳችን ስለ በሬው ማሰብ አለብን። የበሬውን የህይወት ታሪክ ማጥራት አለብን። በጣም ትክክለኛ ነው። እና አሁን ለምሳሌ ጃፓን ላይ ከሚቀርቡ ብዙ ጊዜ በጣም ፋንሲ ሬስቶራንቶች ላይ ከሚቀርቡ ስጋዎች ውስጥ 1 ኪሎ ስጋ ለምሳሌ እዚህ ሀገር በጣም ፋንሲ ቤት ከሄድሽ 2,000 ወይም 3,000 ብር አካባቢ ትከፍያለሽ። ምናልባት አሁን ባለው ዶላር አንጻር $10 ምናምን ይመስለኛል። $10-15 ሂሳብ ነክ ነው ካላስቸገርኩ። $1,000 የሚሸጥ 1 ኪሎ ስጋዎች አሉ። ለምሳሌ ኤግዛክትሊ ዋጊው ቢፎች ለምሳሌ እና ስጋዎቹ $1,000 አንዷ ፕሌት ነች። እንግዲህ አንዷ ፕሌት ነች እና በኢትዮጵያ ማሰብ አልፈልግም ብሩን 130,000 ብር አካባቢ ማለት ነው። 130,000-140,000 ብር አካባቢ ማለት እና አንድ ሴቲንግ በዛ ነው የምታልኩት ሰው እንግዲህ 130 እና ምንድነው የስጋው ኳሊቲ የሚጀምረው ገና በሬው ሲወለድ ገና ሲወለድ ጀምሮ ከእናቱ ጀምሮ እንክብካቤው ይደረጋል። ከዛ እያደገ ሲመጣ የሚበላቸው ሳሮች በጣም ፍሪ ሆኖ እንዲሮጥ ፍሪ ሆኖ ከትንት ላይ ናቹራል ሴቲንጉን ጠብቆ አይደለብም። ይሄ ማድለቢያ ነገር ምናምን አይደረግም። አታበላውም አንተ ራሱ ሄዶ ናቹራል እንዲኖር ይደረጋል። ዝርያው ራሱ ይታያል። ከዛ ማሳጅ ይደረጋል። ሄደች ኦንላይን ማየት ትችላለች። በሬው ማሳጅ ይደረጋል። እያንዳንዱ ነገር ናቹራል እንደዚህ አይነት ነገሮች አሉ። $1,000 ታዲያ እንዴት አይከፈልበት? ከዛ ሲታረድ አስተራረዶቹ ራሱ በጣም ኳሊቲው ላይ ኢምፓክት አለው። አሁን እኛ ሀገር ለምሳሌ የፋሲካ ጊዜ ወይም የገና ጊዜ በሬ ከአንድ ቦታ ወደ አንድ ቦታ በእግሩ እየኳተነ እውነቴን እኮ ነው እየኳተነ ብቻ ሄዱ ብቻ አይደለም በዱላ እየተቀጠቀጠ ምን እያለ ሲደርስ የስጋው ኳሊቲ ማዕት ላክቲክ አሲድ ይኖረዋል። አንደኛ ላክቲክ አሲድ ማለት ምንድነው? ስትራፖ ማለት ነው። ስትራፖ ይይዘዋል። ሳንሰራው ኖረን ስንሰራ ኤግዛክትሊ ስትራፖ ይዘዋል። ስትራፖ የያዘው በሬ ሲታረድ ቴስቱ በጣም ይቀየራል። እንደ ጥሩ አይደለም። እሱ ላይ እንደገና በዱላ የመታሸው ፓርት ላይ የደም ኮንሰንትሬሽን ይኖርና ደም የበዛው ስጋ ብዙ ጊዜ ጣዕሙ ይረበሻል። እና እነዚህ ሁሉ ፋክተር ናቸው ቴስት ላይ ስትመጪ ኳሊቲ ኦፍ ሚት ላይ ሲመጣ ማለት ነው። እና ከዛ ሲታረዳል እና አሁን እኛ ሀገር አሁን ባለው ሁኔታ በጣም ይሻላል። የታከመ ስጋ የሚባለው በሬው ከገባ በኋላ ሊታረድ ከገባ በኋላ የሚገባባቸው ቦታዎች ላይ 5 ፖይንቶች ላይ ዶክተሮች አሉ የሚቆሙ። እነዚህ ዶክተሮች ቬተሪናሪ ዶክተርስ ይባላሉ። ዙኖቲክ ኢሹ አለ ወይ አስካሪስ አለ ወይ ምን አለ ወይ የሚሉትን በሞላ አናላይዝ ያደርጋሉ። ስለዚህ አንዱ ትልቁ ችግር ይሄ ያው የቴፕወርም የምንለው ይሄ በጣም ትልቁ ችግር ሆዳችን ላይ ከገባ የሚመጣው አንዱ ትልቅ ችግር እሱ ነው።
አንዳንድ ጊዜ በጣም የበዛ ነገር ችግር ከሆነ ዞኖቲክ ከሆነ እንደ ማድካው የሚባለው ማለት ነው። እንደዚህ አይነት ችግሮች ካሉ ደግሞ የመጨረሻ ሌላ ችግር ነው የሚፈጥረው የተወሰነ እንትኖች ስላሉ ማለት ነው። ማድካው ምንድን ነው በአማርኛ? እንዴት እንበለው ማድካው ያው ብዙ ጊዜ ዞኖቲክ ዲዚዝ ብለን ነው የምናያቸው እኛ በፈረንጅ ነው በደንብ የምንረዳው። እንደዚህ አይነት ችግሮች ያላቸው አለመሆናቸው መጀመሪያ ስጋው ጤነኛ ከሆነ ባክቴሪያል ችግር ከሌለው ሌሎች ነገሮች ከሌሉት ቫይራል ነገር ምናምን ከሌለው እሱ መጀመሪያ ንጹህ ሆኖ መጥቷል ወይ ነው ስጋው። ንጹህ ሆኖ ከመጣ በኋላ ስንበላው እነዚህን ነገሮች አቮይድ ስለምናደርግ ስለማንበላቸው ጥሬ ስጋ በራሱ ችግር የለውም። ሲመጣ ታክሞ ከመጣ ብዙ ጊዜ ቀለም ይደረግባቸው ላይ ከሆነ ምልክት ለማድረግ ታክሟል ወይ በትክክለኛው የስሎተር ሃውስ ነው ወይ ያለፈው ቀለም ካላቸው ታክመዋል ማለት ነው። የእርድ ፕሮሰሱን አልፎ ነው ወይ የመጣው የሚባል ነገር አለ እና ስለ እርድ ፕሮሰስ ሌላ ጊዜ እናወራለን። እርድ በራሱ ምን ያህል ኒውትሪሽናል ኳሊቲ ላይ ምን ያህል ቴስት ላይ ኢምፓክት አለው የሚለው እናወራለን ሌላ ጊዜ። ኢንትረስቲንግ እኔ አይመስለኝም የሚገናኝ አስተዳረድ ቶሎ ሃይላይት አድርጌ ለመጨረስ በጣም ፋንሲ የሆኑ ትልልቅ የእርድ ቦታዎች ላይ በሬዎች ወይም ዶሮዎች ወይም በጎች ሲታረዱ ክላሲካል የሚከፈትላቸዋል። እውነቴን ነው የምልሽ። ከዛ ደግሞ በጣም ቀለል ያለ ኤሌክትሪክ ዌቭ ሾክ ተደርጎላቸው ሲወድቁ ራሱ በቃ እንዲህ ያሉ የሚወድቁ አሉ። ስታኒንግ የሚባል ኮንሰፕት አለ። ሌላ ጊዜ አወራለሁ። ስታን አድርገዋቸው ነው የሚያርዷቸው እና ስታኒንጉ በጣም በጣም ማይልድ የሚባል ስታኒንግ አለ። ዲፍረንት ስቶሪ ሌላ ጊዜ እናወራለን። እና እሱኛው ላይ ይሄ ከታረደ በኋላ ያለው የስጋው ኳሊቲ ንጹህ ሆኖ ከወጣ ግን በራሱ ጥሬ ስጋ ስትጠብሽው ካለው የተለየ ነገር ችግር የለውም። እንዲያውም ስትጠብሽው እንደ ሰው ሁኔታ የፍላጎት ልዩነት ሊኖር ይችላል። ለምሳሌ ሲጠበስ በጣም ብዙ ፋት አብሮት የመጠበስ ላዩ ላይ ፋት የመቀመጥ ነገር አለው። ስለዚህ በትንሽ ካሎሪ ወይም መጠኑ ለምሳሌ በተለይ ለመወፈር ለማይፈልጉ ሰዎች በቅባት ሲታሽ የባሰ የቅባት መጠኑ መጨመር፣ ስለዚህ ኮሌስትሮልም ዩሪክ አሲድም የመጨመር ኪሎ የመጨመር ምናምን ችግሮች አሉት። እንዲያውም ሲጠበስ ማለት ነው። ምክንያቱም በሞራው ነው እኮ የሚጠበሰው። በሞራ የመጠበስ ነገር ስላለ ማለት ነው። እና ጥሬ ስጋ በራሱ በጣም ጤነኛ ምግብ የምንለው ነው። ሌላ የባክቴሪያ ምናምን ችግር ከሌለበት ፕሮቲን ኳሊቲው በጣም ጥሩ ነው። ውስጡ ማግኔዥየም፣ አይረን፣ ዚንክ፣ ቫይታሚን የመሳሰሉ ማለት ጥሬ ስጋ ላይ የምታገኛቸው ቫይታሚኖች ቢ ቫይታሚን ሁሉ አለ። ቢ ቫይታሚን ማለት ሰውነታችን ምግብ እንዲያቃጥል ከሚያግዙ ብዙ ጊዜ ጭንቀት ያለን ስትረስ ያለን ሰዎች በብዛት እንድንወስዳቸው የሚፈለጉ የምግብ የማቃጠል ፕሮሰስ ላይ በማገዛቸው ምክንያት ጤና የሚያመጡ ምናምን ቫይታሚኖች ናቸው። እነዚህ ሁሉ አሉ ስጋ ውስጥ። ቢጠበስም እነዚህ ቫይታሚኖች ቢ ቫይታሚኖቹ በተወሰነ ደረጃ ሊች አውት ሊያደርጉ ይችላሉ። ምንድነው ችግራቸው? በውሃ የመውጣት ነገር ሊኖራቸው ይችላል። ብዙ ጊዜ የተወሰነ ውሃ ካለ በዛ አብሮ ለመውጣት ይችላሉ። ቫይታሚን ኤ፣ ቫይታሚን ዲ ደግሞ የሚባሉ በፋት ሶሉብል የሚሆኑ እነሱም ሊወጡ ይችላሉ። ግን የተጋነነ ላይሆን ይችላል። የተጋነነ ለውጥ ላይኖረው ይችላል። ግን መጠበሱ ግን በራሱ የአጠባበስ ሁኔታው ይወስነዋል። ፍሌቨር ይጨምራል፣ ቴስት ይጨምራል። የተወሰነ ፕሮቲን ዲጀነሬሽን ስለሚኖረው የተወሰነ ኒውትሪየንት አቬይላቢሊቲ ሊጨምር ይችላል። ግን በዛው ልክ በተለይ ደግሞ ኪሎ መጨመር ለማንፈልግ ሰዎች፣ የጨጓራ ኢሹ ላለን ሰዎች በሙቀት በመጠበስ ምክንያት የሚመጡ ሂት ጄኔሬትድ ቶክሲንስ የምንላቸዋል። እነዛን ቶክሲኖች መርዛማ የሆኑ ነገሮች ይመጣሉ። ሙቀት ሊያገኝ ይችላል በተወሰነ ደረጃ እና ጥሬ ስጋ በራሱ መጥፎ አይደለም ለማለት ያለው። ስለ ጣዕም ስትነግረኝ አሁን የተጠበሰው ጣዕም ሊኖረው ይችላል አይደል? ሌላ የምሰማው ነገር አሁን ጥሬ ስጋ ምን እያላቸው ነው የሚበሉ? ቢላቸው ነው የሚለው የሚደንቃቸው ሰዎች አሉ። ያን ኤክስፐሪመንት እንሰራለሁ እንደዚህ ብለን ቁጭ ብለን ስንጫወት 4 ቴስቶች አሉ ቤዚክ ምንላቸው በምላሳችን የምንቀምሳቸው 4 አይነት ቴስቶች አሉ። የጣፋጭነት፣ መራራነት፣ ጨዋማነት፣ ጎምዛዛነት ምንላቸው ማለት ነው። እነዚህ 4ቱ ቴስቶች ውጪ ነው። ጥሬ ስጋ ይጣፍጣል ብትይው ልክ እንደ ስኳር አይጣፈጥሽም፣ እንደ ጨዋ አይመረሽም፣ አይጎመዝዝሽም። ምንድን ነው ቴስቱ ብለሽ ስጠይቅ እኔ እንጃ እኔ ደስ ይለኛል ነው የሚለው ሰው። ደስ እንዳለው ያውቃል፣ ግን ምኑ እንደሆነ አያውቅም። አንዱ እንደምንለው ማውዝ ፊልም የሚባል ሴንሰሪ ካራክተሪስቲክስ አለ። የሰውን አፋችን ውስጥ ሲገባ
አንድ ምግብ የተለያዩ ቴስቶች 4 ቤዚኮቹ እንዳሉ ሆነው ማለት ነው። ከዛ ውጪ ሴንሰሪ ካራክተሪስቲክስ የምንላቸው ወይም ደግሞ ቴክስቸራል ካራክተሪስቲክስ የምንላቸው ወይም የአንድን ምግብ ካራክተሪስቲክስ በስሪቱ ወይም አፋችን ውስጥ በሚገባው የስሪት አይነት ምንለካበታለን። ለምሳሌ እንበልና እንደ ኤግዛምፕል ላንሳልሽ፣ ቺፕስ ብዙ ሰው ቺፕስ ይወዳል። የቺፕስ ቴስቱን ይወደዋል ሰው እንበልና ልክ እንደ ገሚስ አይነት ወይም ጎማነት ያለው ቺፕስ ብትበይ ቺፕስነቱን ፊል ታደርጊዋለሽ? አታረገውም። ለምን? ኩርሽም ማለቱ ነው የሚፈልገው። አሁን የቺፕስን ቺፕስ የሚያደርገው ነገር ኩርሽም ማለቱ ያ ቴክስቸራል ኳሊቲ ነው የምንለው። ያችን ቴክስቸራል ኳሊቲ ጥሬ ስጋ ላይ ስታመጪው ብዙ ጊዜ አፋችን ውስጥ የሚፈጠረው ስሜት ደስ የሚል ስሜት አለ። ላይክ ወጋ ተደርጎ አፋችን ውስጥ ወደዚህ ዞር ሲል ማለት ጥሬ ስጋን ባይዞ አኝኮ ድቅቅ አድርጎ የሚወጡ ሰው የለም። ብዙ ጊዜ ጥሬ ስጋ ማትበሉ ሰዎች ናቸው እነዛ ስታኝኩ የምትሉት። ብዙ ጊዜ አይደረግም። ጥሬ ስጋ ብዙ ሰው አያኝክም። ሞን አኝ አድርጓት ከዛ ይወጣዋል ብዙ ጊዜ አይተሽ ከሆነ እና ያቺን ፊሊንግ ነው ከቴክስቸሩ ጋር ተያይዞ ያለው ነው እንጂ ስለሚጥም ወይ ስለሚመር ወይ ስለሚጎመዝዝ አይደለም። በቃ ሴንሰሪ ካራክተሪስቲክስ የሚባል ራሱን የቻለ በጣም ትልቅ ስተዲ አለ እና አሁን እኛ በዲግሪም በማስተርስም በፒኤችዲም ተምረነዋል። የሴንሰሪ ካራክተሪስቲክስ ራሱን የቻለ ሳይንስ ነው። አንዱ ካራክተራይዝ የሚያደርገው እንዲህ አይነት ምግቦች ምንድን ነው ለዛ ነው እንደ በቋሚነት ሰዎች የሚመላለሱት። ጥሬ ስጋ አዲክቲቭ ነው። ሁሌ እኮ ሙሉ ነው። አዲክቲቭ ነው። ጥሬ ስጋ ብቻ ሳይሆን አጠቃላይ የስጋ ዘሮች አዲክቲቭ የመሆን ባህሪ አላቸው ሰዎችን። አንዱ ቅድም ያልኩሽ በተወሰነ ደረጃ ሴሮቶኒንን ቡስት የማድረግ አቅም አላቸው። ልክ የፋስት ፉድ አይነት ኮንሰፕት አላቸው። ሁለተኛው ቅድም ያልኩሽ የማወዝ ፊሏ ራሷ ቴክስቸራል ካራክተሪስቲክሷ ስሜትን ትሪገር የማድረግ የማነቃቃት የመውደድ ነገር አላት። ስለዚህ ያው አዲክቲቭ ነው በራሱ። ሱሳቸው ነው የሚያመላልሳቸው። ሱስ ነው ተረድቻቸው። በቀላሉ የምታስቆሚው ሱስ አይደለም። በነገራችን ላይ የጥሬ ስጋ ወዝድዋል ሲፕተሙ ቀላል አይደለም። አሁን በጣም በረጅም በየቀኑ ጥሬ ስጋ የሚመገብን ሰው ከጥሬ ስጋ ስታስወጪው ቪዥዋል ሲምፕተሙ በጣም ከባድ ነው። በቀላሉ አይደለም የሚለቀው። አይደንቅም? ለምሳሌ ምግብ በቃ የተከለከሉ ሊመስላቸው ይችላል ማለት ነው። በዛ ደረጃ ጥሬ ያላቸው ሰዎች እኮ ኧረ አላስተዋልኩትም እንጂ አይቻለሁኝ። በቃ ስጋ እኮ ተው ተብያለሁ እያሉ ግን የሚቀጥሩ ስጋ ቤት ነው። እኔ የማውቃቸው ሰዎች ሆስፒታል አስደብቀው የሚያስገቡ ሰዎች አውቃለሁ። አስደብቀው ስጋ የሚያስገቡ በቃ ስጋ እንዳትበሉ ተብለው ተደብቆ ቤተሰቦቹ ተደብቀው ክትፎ ስጋ ምናምን ተደርጎ ተደብቆ የሚገባላቸው ሰዎች አሉ። ሆስፒታል ተኝቶ ነው ማወራሽ፣ ወጥተው አይደለም ሆስፒታል ተቀምጠው እና ይሄ እንግዲህ ሆርሞናል ኢሹ ነው። ማረጋቸው ቴራፒ እንጀምራለን በተመለከተ። በጣም ኢመርጂንግ ሳይንስ ነው ባይ ዘ ወይ። አሁን ሜንታል ሄልዝ ኤንድ ኒውትሪሽን በጣም ኢመርጅ እያደረገ ያለ ሳይንስ ነው። አንዱ ለምሳሌ ከደስታ ጋር የሚገናኘው ሆርሞን ሴሮቶኒን የሚባለው ሆርሞን ጤነኛ የሚባለው ሆርሞን ማለት ነው። ገትሳ ሆዳችን ውስጥ የሚመነጭ ነው። ብዙዎቹ ብሬናችን ውስጥ ነው የሚመነጩት። በተወሰነ ደረጃ ሆድ ውስጥ የሚመነጭ አለ ሴሮቶኒን እና የደስታ ስሜትን ጥሩ ስሜትን ምናምን በእነዚህ ሆርሞኖች እናገኘዋለን። ከምግብ ጋር በጣም ይገናኛል። እኔ ባይዘ ኒውትሪሽን አሁን ሁለተኛ እንግዲህ አንተ ኒውትሪሽን ይህንን ያደረግኩበት ምክንያት በጣም እንደሚገናኝ ስላየሁት ነው። በቃ ቴራፒ ላይ ስንሰራ ከኒውትሪሽን ጋር ዳይሬክትሊ የአእምሮ ጤናቸው እንደሚገናኝ ስላየን ነው። እኛም እንልካለን አጠቃላይ ዌልነስ ቴስት እንዲያደርጉ የቫይታሚን መጠኖቻቸውን ማግኒዥየም፣ ቫይታሚን ዲ የመሳሰሉትን ቼክ እንዲያደርጉ እንልካለን እና ቢገርም ቫይታሚን ዲ ዝቅተኛ ይሆናል። አሁን ዲፕሬሽን ድባቴ ውስጥ ገብቶ የሚመጡ ሰዎች ቫይታሚን ዲያቸው በጣም ዝቅተኛ ነው። ቫይታሚን ዲ፣ ማግኒዥየም፣ በተወሰነ ደረጃ አይረን የተወሰነ ኬዞች ይኖራሉ እና እነዚህ ፋቲግ አይረን ሲያንሳቸው በጣም ደከመኝ፣ ስራ መሄድ አልቻልኩም፣ እረፍት ጻፉልኝ ምናምን ይላሉ መተው። አርፈውን ግን አይለቃቸውም። እዛ ጋር ኮሬክት መደረግ ያለበት ነገር አለ እና በጣም ልክ ነህ። በጣም የሚገናኝ ዳይሬክት ሪሌሽንሺፕ ያላቸው። ከዛ ግን ይሄ ከኒውትሪየንት ዴፊሺየንሲ ጋር ይዘልና ሆርሞናል ስቴጆች ላይ ይሄዳል። ሆርሞን ደግሞ ማለት በቃ በጣም ኮምፕሊኬትድ ነገር ማኔጅ ለማድረግ በጣም የሚከብድ ነገር ነው። እና ኢንዶክሪኖሎጂ በራሱ ደግሞ አሁን እኛ ሀገር በጣም ሊሚትድ የሆነ ራሱ ያለው ሰው ኢንዶክሪኖሎጂ አጥንቶ እሱን ስፔሻላይዝ የሚያደርግ ሰው ሊሚትድ ሰው ነው። ኮንሰፕቱ በጣም ኮምፕሊኬትድ ነው እና እነሱ ረዘም ያለ የሕክምና ጊዜ ሊወስድ ይችላል። ትዕግስት ይፈልጋል በጣም። እኔ ጋር አሁን የሚመጡ ኬዞች አንዳንዶቹ ሲሪየስ የሆነ ሆርሞናል ኬዞች አሉ።
ታይሮይድ ሆርሞን ዴፊሽንሲ ይኖራል። ታይሮይድ በጣም እሱ ይቸገራል እኛ ሀገር በጣም ታይሮይድ ሆርሞን ዴፊሽንሲ ላለው ሰው ኪሎ ማስቀነስ አትችይም በቀላሉ። የታይሮይድ ሆርሞን ኢሹ ላለው ሰው በቀላሉ ኪሎ አታስቀንሽ። ባይበሉም አሁን ኢንተርሚተንት ፋስቲንግ እያደረጉ በቀን አንዴ እየበሉ ምናምን ግን ምንም ኪሏቸው አይቀንስም። ንቅንቅ ማይል ሰዎች ዲፕሬሽን አላቸው፣ ፋቲግ አላቸው። አሁን እሱን ትሪት ሳታደርጊ የፈለገ አይነት ምግብ ብትሰጪ ወይም ሜንታል ሄልዝ ላይ ብትሰሪ ምናምን አይሰራም። በጣም ሁላችንም ግን በቀላሉ እናደርገው የምንችለው ፎር ግራንትድ የወሰድነው ነገር አካላዊ ብቃት እንቅስቃሴ። አሁን ይሄ ምን ጂም መክፈል አይጠበቅብህም። ኧረ ምንም። አሁን እኔ ጋር የመጡ ክላይንቶች ጂም መማዘው ከፈለጉ ብቻ ነው። ኦኬ ኢንተረስታቸው ከሆነ ኢንትረስት ጂም መግባት ይፈልጉ ካሉ ሳትግቦት ምንድን ነው የምትፈልጉት ብዬ ነው። እና በአብዛኛው ሪከመንድ ማድረጋቸው ኤክሰርሳይዞች ወይ የቤት ነው ወይ አውትዶር ነው። ኢንትረስታቸው ላይ ፎከስ ነው ማድረገው። ግን ሞኒተር አደርጋለሁ ዊክሊ ሰርተዋል አልሰሩም። እዚህ ወክ ማድረግ ሁሉም ሰው የሚመክረው ሲምፕለስት and the most efficient ለበጣም ኤፊሽንት የሚሆነው ሰስቴኔብል ስለሆነ ቀጣይነት ስላለው ቀላል ስለሆነ ማለት ነው። ብዙ ጊዜ ጂም ሰው ከከፈለ በኋላ የጂም ሰዎች ሲሳይ ነው የሚሆነው እና የጂሞች ትልቅ ኢንካምም እሱ ነው። ከፍለው የሚተው ሰዎች ብዙ ናቸው። ሞራል ነው ትልቅ ኢንካማቸው የነሱ። እስከ 30-40% የሚሆነው ምናልባት ከዛ በላይ ያለው ሰው ብዙ ጊዜ አይሰራም። ልክ አይሰሩም። ብዙ ልጆች አይሰሩም። ኮንሲስተንሲ ጸባዩ እንዲቀጥል በትንሹ ተጀምሮ ግን በዘላቂነት የሚቀጥል ነገር ነው የምንፈልገው። ቢሄቪራል ሳይንሱ ላይ ነው ሞር። አሁን እኛ አንዳንድ ጊዜ በቀጥታ ለአንቺ አይነት ፕሮፌሽናል የምንልካቸው ሰዎች አሉ። የቅድም ኮንሽስነሳቸው በጣም ዝቅ ይላል ወይም ሌላ ፋክተር አለ ወይ ቻይልድሁድ ትራውማ ሊሆን ይችላል ወይ አሁን ያላቸው ላይፍ በምግብ ስትረስ ማኔጅ ማድረግ እሱ ደግሞ ሌላ ታሪክ ነው። በቃ ይሄ ፉድ ዲስኦርደር የምልሽ ኢቲንግ ዲስኦርደር is a different story። ማአት ፋክተር ነው። ቡሊሚያ፣ አኖሬክሲያ፣ ነርቮሳ የምትያቸው እነዚህ ማአት አይነት ነው ያለው። እንደሱ አይነት ኬዞች ሆነ ቢሄቪራል ቼንጅ ብቻ የሚፈልገዋል ወደዛ የምንልካቸው ማለት ነው። እና የዛን አይነት ኬዞችም ብዙ ይገጥማል። ኢቲንግ ዲስኦርደር አንድ ኤፒሶድ ያስፈልገዋል። እሱ በጣም ሰፊ ስለሆነ ማለት ነው። እሱን ብቻ ይዘን ደግሞ ትመጣለህ ድጋሚ ነው ማለት ነው። የሚገርምሽ አንዴ ብዙ ጊዜ የሚገጥመኝ ነው፣ ግን አንዱ በጣም የገጠመኝ ትዝ የሚለኝ በቃ ትሬስ ባክ ማድረግ ነበረብኝ። ዌይት ጌን ሊያደርግ ነው የመጣው ልጁ እና አይ ሃድ ቱ ትሬስ ባክ። ምግብ የሚባል ነገር አይወድም። ሜዲካል ቼክአፕ አደረኩኝ። ኢንፍላሜሽን የለበትም። ሌሎች ኬዞችም አየሁኝ። የትሮት ሳይዝ፣ የገት ሳይዝ፣ የምናን ሳይዞች እናያለን ያው ከምግብ ጋር እና እነዚህ ነገሮች ካየን በኋላ መጨረሻ ላይ ትሬስ ባክ ማድረግ ነበረብኝ የልጁን ለምንድን ነው ምግብ ማይበላው የሚለው ለምንድን ማይወፍረው የሚለውን ነገር ለማየት እና በኋላ በደንብ ስናየው ብዙ ሜዲካል ቼክአፖች ምናምን ከሰራን በኋላ ብዙ ኢሹ ስላልነበረበት ቢሄቪራል ነገሩ ላይ ማየት ጀመርን ማለት ነው። ቢሄቪራል ነገሩ ላይ ልጅ ሆኖ ምግብ ብላ እየተባለ ይገረፍ ነበረ፣ ቁጣ ነበረበት። ስለዚህ በዛ ምክንያት ለምግብ ያለው አመለካከት በጣም ኔጌቲቭ፣ ምግብ ሲያይ ያቺ ቻይልድሁድ ትራውማ የልጅነቱ ጊዜው ነው ትዝ የምትለው እና እንዴት አድርጌ ላወፍረው ሰውዬ በጣም ተቸገረ። በጣም ይሄ ደግሞ ብዙ ወላጆች ችግር አለብን። እንደዚህ አይነት ልጅ ምግብ ካልበላ ዓለም የተደፋብን ነው የሚመስለን። ለማስበላት ማመናጨቅ ይመጣል፣ መምታት ይመጣል፣ መሳደብ ይመጣል። ይሄ ራሳችንን ቆም ብለን መጠየቅ አለብን ማለት ነው። በግድ ቁጭ ብሎ አንድ ቦታ ላይ እንዲበላ ማድረግ፣ ማስገደድ፣ እንዳይነሳ አድርገህ ሳትጨርስ አትነሳት እና ያንን አይነት ትራማ ነበረው ልጁ። ስለዚህ እድሜ ልኩን ምንም አይነት ምግብ መብላት አይፈልግም። በጣም ትንሽ ምግብ በቀን ውስጥ ከበላ ይበቃዋል ለመኖር ያህል ማለት ነው። ስለዚህ ኪሎ መጨመር አልቻለም። ለእኔ ደግሞ ትልቅ ስራ ነበር፣ በጣም ቻሌንጂንግ ነበረ። ቢካዝ ልጁን ለማስወፈር መሄድ ያለብኝ ቢሄቪራል ነገሮች ነበሩና እዛ ላይ ትንሽ በተለይ የልጅነት ነገር ሲሆን አንቺ ሞር ትረጂዋለሽ፣ በቀላሉ አይወጣም ከሲስተማቸው። በጣም ትራውማ ነው። ቅድም እንዳልከው ጠባሳ እኮ ነው። ጠባሳ እንዲህ አይነት ችግሮችም አሉ ልልሽ። በጣም እነዚህ ነው ኒውትሪሽን እና ሜንታል ሄልዝ በጣም ሊንክ ያደርጋል የምንለው በጣም በምክንያት ነው። እንደው እባካችሁ ወላጆች ቤት ያላችሁ ልጆቻችሁን የምታስገድዱ ካላችሁ ተው። ሐኪሞች እኮ ይላሉ ተውት፣ ከራበው ይበላል። ምግብ አልበላለኝ ብለው ሐኪም ቤት የሚወስዱ እናቶች አሉ። ስለሚቸገሩ እኮ ነው። ግን ጤናማ መሆኑን ቼክ ያደርጋሉ ሐኪሞቹ። በእድሜው መድረስ ያለበት ቦታ ማይልስቶኑን ሁሉ መምታቱን ቼክ ያደርጋሉ። ተውት
ምግብ ሲፈልግ ስጡት፣ አታስገድዱት የሚባል እንደዚህ አይነትም ኢሹ ስለሚመጣ ነው። እናም አሉ ደግሞ ቴክኒኮች አሉ የራሱ የደብሊውኤችኦ ሪኮሜንዴሽን የሚያስቀምጣቸው የአክቲቭ ፊዲንግ የሚባል ኮንሰፕቶች አሉ። አክቲቭ ፊዲንግ ኮንሰፕቶቹን ተከትሎ ሌላ ጊዜ ሆነ ልናወራው እንችላለን። ልጆች እንዴት አድርገው መብላት እንዳለባቸው የሚሰጥ ነገር አለ። እኛ ጋርም ሲመጡ ከምግባቸው ጀምሮ ምን አይነት ምግብ ነው መብላት ያለባቸው፣ ክሬቭ የሚያደርጉትን ነገር እነዚህ ነገሮች ላይ ተጫውተን እንዲበሉ የምናደርግበት መንገድ አለ። እንደም ትንሽ ቶሎ እንደ ቅድሙ ሩል ኦፍ ታምብ እንዳልከው ሩል ኦፍ ታምብ ሲምፕል ነገሩ አንዱ እሱ ነው። ሰዓት ፊክስ ማድረግ መጥፎ አይደለም። በእርግጥ ሎኬሽን የሚበሉበትም ሎኬሽን ፊክስ ማድረግ መጥፎ አይደለም፣ ግን በግድ መሆኑ ነው ትልቁ። ብዙ ጊዜ እንደዚህ አይነት ነገሮች ትንሽ ችግር አለ። ኦኬ እሺ። ሌላው ደግሞ ልጠይቅህ የምፈልገው የቢሮ ስራ ያላቸው ሰዎች እና ደግሞ ብዙ ጉልበት የሚጠይቁ ስራ ያላቸው ሰዎች አንድ አይነት የሆነ የምግብ አወሳሰድ ሊኖራቸው ይችላል? ወደ እሱ ከመሄድ በፊት የተፈጥሮን ለማድነቅ ልሞክር። በጣም ማድነቅ የምፈልገው ነገር ተፈጥሮ ምግብ የምናቃጥልበትን ፕሮሰስ በጣም በቀላሉ እንዳይሆን አድርጎታል። ለምሳሌ አንድ ሰው ቁጭ ብሎ አንድ መጠነኛ ፓስታ ቢመገብ ምሳው ላይ እንበልና ከ500 እስከ 1000 ወይም እስከ 1500 ድረስ ሊበላ ይችላል። እንደ ፓስታው ሳይዝ የካሎሪ መጠን ማለት ነው። እና ያንን የሚያክል ምግብ ተመግቦ ያችን ምግብ ለማቃጠል 1000 ከሆነ ለምሳሌ በአቨሬጅ 1000 ነው ብለን ብናስብ ያችን ለማቃጠል ቢያንስ 3 ሰዓት ኤክሰርሳይዝ መስራት አለበት። ይሄ ሊመርህን ነው ባልበላ ባይነኝ 3 ሰዓት እንቅስቃሴ 1000 በአቨሬጅ ነው። አንዳንድ ሰው በጣም በኃይለኛ ኤክሰርሳይዝ ሰርቶ በአንድ ሰዓት ተኩልም የሚያቃጥል ሰው ይኖራል። በጣም ግን ሃይ ሂት የሆነ ማለት ነው። በጣም ኢንቴንሲቲው ከፍተኛ የሆነ ኃይለኛ የሆነ በአቨሬጅ ከወሰድ ነው 2 ሰዓት እስከ 3 ሰዓት ድረስ ሊፈጅ ይችላል። እና ተፈጥሮ ፌር ነው የምለው አንዱ ነገር ምንድነው የምንመገበው ምግብ ሳይዝ እና ከሰውነታችን ውስጥ ተቃጥሎ መሄድበት መጠን ካልኩሌተር ነው በብዛት። እና ብዙ ጊዜ የጉልበት ስራ ላይ ያሉ ሰዎች የገቢ መጠናቸው ብዙ ጊዜ ዝቅ ያለ ስለሚሆን ሊበሉ የሚችሉበት መጠንና አይነት እንደዛኛው ለምሳሌ በቂ ኢንካም እንዳለው ሰው ላይሆን ይችላል ማለት ነው። ስለዚህ እነዚህ ሰዎች የሚበላቸው ምግቦች ቀኑን ሙሉ ሊያሰሯቸው የሚችል ስለሆነ እነዚህ ምግቦች በሚመገቡበት ጊዜ የተሻለ ኢነርጂ ይኖራቸዋል። ስለዚህ ቀኑን ሙሉ ያቺ ኢነርጂ ሜንቴን ታደርግላቸዋለች ነው። ለመቃጠል ረዥም ሰዓት ስለሚፈጅ እነሱ ደግሞ እየሰሩ ነው ያንን ያክል ያውላቸዋል። ያቺ ተፈጥሯዊ ውበት ነች። ከዛ ግን እቺ ነገር ወደ ተቀማጩ ቁጭ ብሎ ለሚውለው በተለይ ደግሞ አቅም ኖሮት የፈለገውን ነገር ለሚበላው ሰው ስታመጪው ግን ሌላ ችግር ይዞበት ይመጣል። ለምን በደንብ መብለት ይፈልጋል። ስራው በመቀመጥ ምክንያት ቦሪንግ ነው የሚሆነው። ስለዚህ በምግብ መዝናናት ይፈልጋል። እንደ በርገር አይነቶቹን ቅድም ያነሳቸው ነገሮች መብላት ይፈልጋል። እና ከዛ ያ ደግሞ በምን ይቸገራል ማለት ነው? በኦቨር ኒውትሪሽን ወይም ብዙ በመብላት ሰውነቱ ከሚፈልገው በላይ መብላት። እና ስለዚህ የመጀመሪያው ነገር ሁለቱ ሰዎች ምንድን ነው ማድረግ ያለባቸው ለሚለው ለጠየቅሽ ነገር ምን ያህል ነው ሰውነታችን በቀን ውስጥ የሚያቃጥለው፣ ምን ይፈልጋል የሚለው መለየት ያስፈልጋል ማለት ነው። እሱን ከለየን በኋላ ነው ምግባችንን መወሰን ያለብን። ይህን ለማድረግ ግዴታ የካሎሪ መጠን ኢንቴክ የሚፈልገው ሰውነታችን የምናቃጥለው መመተር አለበት ወይስ? መመተር ቢመተር ጥሩ ነው፣ ግን ሁሉም ሰው ያን መመተር ላይችል ይችላል። እውቀትም የስራም ጉዳይ ስላለ ማለት ነው። ስለዚህ በምንድነው የምንለየው? ሰውነታችን ማየት ነው የሚጠበቅብን። የመጀመሪያው ነገር ሰውነታችን አካላዊ አቋሙን ጠብቆ ነው ወይ ያለው ሲታይ ቀልጠፍ ያለ ነው ወይ፣ ጠንከር ያለ ጡንቻ አለው ወይ፣ ከሚገባው በላይ ውፍረት አለው ወይ የለውም ወይ፣ እነዚህ ነገሮች እናያለን። ወይ በጣም ከስቷል ወይ፣ በጣም ተጎድቷል ወይ፣ ጠውልጓል ወይ፣ እንቅስቃሴ ቸግረዋል ወይ፣ እነዚህ ነገሮች ማየት ነው። እነዚህ ነገሮች ስናይ ችግር ካለ ምግባችን ላይ አመጋገባችን ላይ ችግር አለ የሚለውን ነገር እንወስናለን እንጂ መመተሩ ብዙ ላይ አያስፈልግም። በጣም አመሰግናለሁ። በቀላሉ ራሳችን መገምገም እንችላለን። በቃ መስታወት ላይ ከሆነ ማየት ወይ ደግሞ ሰው ቢለን ነገር መስታወት ስንደርስ ባላየ ማለፍ አይደለም፣ አይቻልም። ባላየ ማለፍ ከጀመረ ወፍረን ግን የእንትን አኖሬክሲያ ነርቮሳ ኬዝ ለምሳሌ አንዱ ችግር እሱ ነው።
በመስታወት የሚያዩትና አክቹዋሊ የሆኑት ይለያያል። በጣም ኢሜጃቸው ላይ መወፈራቸው ነው የሚያዩት። እሱ ህመም ነው። እሱ ሜንታል ችግር ከሌለባቸው ሰዎቹ ዜን ራሳቸውን ቢያዩ ይችላሉ ነው ማለት ያለው። በጣም አሪፍ። የቀን ሰራተኞች አሁን በጣም ጉልበትን የሚያወጡ ስራ ለሚፈልጉ ሰዎች እንዳልከው ካሎሪ በቀስ ብሎ ስለሆነ የሚቃጠለው ሰስቴን አድርጎ ያሰራቸዋል ጉልበታቸው ሳያልቅ። ግን ፕሮቲን ሆነው አፎርደብል የሆኑ በጣም ውድ ያልሆኑ ገቢያቸውን ሳያቃውስ ግን ደግሞ ጥሩ የሆነ ጉልበት ቀኑ ሙሉ ይዘው እንዲውሉ የሚያደርጓቸው አይነት ምግቦች እንግዲህ የቀን ሰራተኛዎች ላይ ብዙ ጊዜ የምንቸገረው አፎርደቢሊቲ ነው። ትልቁ ችግር እሱ ነው። የሚከፈለው መጠን ብዙ አይደለም። አሁን ደግሞ የምታውቂው የፕሮቲን ሶርስ ምግቦች በጣም ውድ ናቸው። ለምሳሌ ስጋ፣ እንቁላል። አሁን እንቁላል እንኳን ስንት ባለፈው 18 ብር የዓመት ባለትማ 22 ገብቶ ነበር እና በጣም እየተወደደ የመጣ ነገሮች ፕሮቲን ሶርስ የምንላቸው እና ደግሞ የሚያሳዝነው ነገር ሃይ ኳሊቲ ፕሮቲን የምናገኘው ከነሱ ነው። ለምሳሌ ከስጋ፣ ከተፈጥሯዊ ከእንስሳት ተዋጽኦ የምናገኛቸው ለምሳሌ ስጋ 11 ኢሴንሻል ማይክሮኒውትሪየንት 11 አሚኖ አሲዶች አሉት በውስጡ። ሌሎቹም ፕሮቲን ያላቸው ሶርስ በጣም ሃይ ኳሊቲ የሚባል በጣም ጥሩ የሚባል ነው። እንቁላሉ እነዚህ ነገሮች ግን ግዴታ መገኘት አለባቸው ማለት አይደለም። ስለዚህ ለምሳሌ ሽሮ፣ ምስር፣ ባቄላ፣ ሽምብራ የመሳሰሉት ጓያ የመሳሰሉት እነዚህ ጥራጥሬ እህል ዝርያዎች በተወሰነ ደረጃ ያንን የመተካት አቅም ስላላቸው ምግቦቻቸው ላይ በተቻለ መጠን እነዚህ ቢኖሩ ያው ሽሮ ብዙ ጊዜ መኖር እድል አለው። ምስር፣ እነዚህ ነገሮች በደንብ በዛ አርገው መጠቀም ያስፈልጋል ማለት ነው። በጣም ጥሩ። ቢያንስ በዛ መጠን ባይተካውም ጥሩ የፕሮቲን በመጠን ደረጃ እንኳን በተወሰነ ደረጃ መጠኑ ብዙ ተደርጎ ከተበላ ለምሳሌ አሁን ስጋ ካልሽ በቃ ውሃና ፕሮቲን ነው ስጋ። ከዛ እነዚህ ንጥረ ነገሮች ናቸው። ምስር ስትይ ግን ውስጡ ውሃ፣ ካርብ፣ ፕሮቲን አለው ማለት ነው። እነዚህ ነገሮች ሁሉ ነው የሚይዘውና ስለዚህ በተወሰነ ደረጃ የፕሮቲን መጠኑ በቮሊዩም ደረጃ ከለካ ነው የመቀነስ ፖቴንሻል ይኖረዋል። ግን በደንብ ብዙ ከተበላ በዛ ላይ ደግሞ ብዙ ጊዜ የቀን ሰራተኞች ከሆኑ ብዙ የመብላት አቅም ይኖራቸዋል ስለሚያቃጥሉት ማለት ነው። ሌላ ነገር ማለት አይደለም። ስለሚያቃጥሉት ነው። ያ ደግሞ አድቫንቴጁ ምንድን ነው? ጎን ለጎን የሚመጣውን የፕሮቲን መጠን የመጨመራሉ። ብዙ መብላት አለባቸው ማለት ነው ብዙ ፕሮቲን ለማግኘት። ያ ደግሞ ሲሰሩ፣ ሲሮጡ፣ ሲደክሙ ያለፈውን የተሰበሩትን ፕሮቲኖች መስሎች ወይም ጡንቻዎች የመጠገን ነገር አለው ማለት ነው። ያንን እድል ያገኛሉ። በጣም ጥሩ አማራጭ በጣም ጥሩ አማራጭ ነው። እሺ ቅድም ስለ ውፍረት አውርተናል። ባይዘው መጨመርም መከራ ነው። ያው ብዙ ሰው ወፈርኩ ስለሚሉ ዙሪያ ያሉ ሰዎች እኔም ጨምር ራሴንም ጨምሮ ውፍረት ስለሆነ የሚያሳስብ አይተኛ ጠቅም ጥሩ ያለሽ እሱ ኮንሰርናችን ስለሆነ ነው ደጋግሜ ያነሳሁት እንጂ ኪሎ መጨመርም በጣም ቻሌንጃቸው የሆኑ ሰዎች አሉ። አንተ ነካክተዋል። ቅድምም ጠይቄያለሁ የተወሰነ አሁን ለምሳሌ ቦርጭን ብቻ ለይቶ ማጥፋት የሚለው ነገር ይሰራል ወይ? በኮንሰፕት ደረጃ ይቻላል ወይ? ተቻርገው እንደማልመለስኩትማ እሱንም ጨምረ በዛው ደግሞ ለውፍረት ጤናማ ላይፍ ስታይልን መቀየር ነው ብለሃል። እንደው አንድ ሁለት ቲፕ የምትጨምርላቸው ከሆነ በጣም አድማጮቻችን ይደሰታሉ። በጣም ብዙ ሰው ይፈልጋል። የመጀመሪያው የታርጌትድ የሆነ ዌይት ሎስ አለ ወይ የሚለው ነው። በተወሰነ ደረጃ አለ። በተወሰነ ደረጃ ለምንድነው እንደዛ የምለው መሰለሽ? የምንመገበው ምግብ ወይም ኤክሰርሳይዝ ያችን ቦታ ታርጌት እንዲያደርግ ማድረግ እንችላለን በተወሰነ ደረጃ ማለት ነው። ለምሳሌ ሆድ ላይ ካለ ሆድ ላይ ያለው ፋት ከምንድነው የመጣ የሚለውን ከለየም በኋላ ሌትስ ሴይ ከስትረስም ከአልኮልም ከጣፋጭ ነገሮችም ከነዚህ ሪፋይንድ ከሆኑ ካርቦች ከሆኑ እሱን እናስቆማለን። ልክ እሱን ስናስቆም ያ የሚጨምረው ነገር ይቀንሳል ማለት ነው፣ ሆድ ላይ የሚጨምረው ነገር። ከዛ ደግሞ የምንሰጣቸው ምግቦች ባላንስድ የሆኑ ምግቦች ስለሚሆኑ ተመጣጣኝ በሚሆኑበት ጊዜ ሆድ ላይ ያለው የስብ ክምችት ቶሎ ነው ሪፍሌክት የሚያደርገው። በነገራችን ላይ ቶሎ ግብረ መልስ የመስጠት ባህሪ ያለው እና ያንን ለማድረግ ከምንሰጠው ምግብ መጠን ላይ የተወሰነ ካሎሪክ ዴፊሲት የተወሰነ መጠን ቀንሰን ፕሮቲን መጠኑን ጨምረን ቬጅቴብሎች ጨምረን እነዚህ ነገሮች አስተካክለን ቦርጭ እንዲቀንስ በቀጥታ ማድረግ እንችላለን። መጀመሪያ ያመጣውን እናስቆማለን። ሁለተኛ ምግባችንን ባላንስ እናደርገዋለን። ከዛ በዛ ምክንያት ይሄ ተስተካክለ ይመጣል ማለት ነው። ስለዚህ ይቻላል ማለት ይቻላል በተወሰነ ደረጃ።
ኦኬ እሺ እንደ ቲፕ የሚሆነው የተመጣጠነ ምግብ ብሉ ካሎሪ ዴፊሲት አድርጉ ዲፔንድስ አሁን ለኪሎ ለመቀነስ ከሆነ በመጀመሪያ ደረጃ ትልቁ ኮንሰፕት ነው አሁን ሰዎች እንደ ቲፕ እንውሰድ ካሉኝ መጀመሪያ ማፈለገው ማወቅ ያለባቸው ላይፍ ስታይል ስለመቀየር ማሰብ ነው የመጀመሪያ ቀላል ቲፕ ነው ሁሌ የሚሰጠው ቲፕ አለ ዳይት አይሰራም ሰዎች ማወቅ ያለባቸው ነገር ዳይት አይሰራም ቀላሉ ጀስቲፊኬሽን ብዙ ሳይንቲፊክ ስተዲዎች አሉ ገብተው ማንበብ ይቻላል 95% ዳይት ያደረጉ ሰዎች መልሰው ይወፍራሉ 95% ይሄንን እንደውም በጣም በብዛት ሰፋ አድርገን እናስበው ካለን ደግሞ ቢገስት ሉዘር ላይ ሉዝ ያደረጉት ሰዎች ምን ያህሉ ተመልሰው የተሸለሙት ማለት ነው ከሽተው ያሸነፉት የተሸለሙት ምን ያህሉ ሜንቴን አድርገውታል የሚለውን ሄዶ ሰዎች ይዩት ስለዚህ ዳይት አይሰራም በሚለው የትኛውም አይነት ዳይት አይሰራም ዳይቶችን ለላይፍ ስታይል ሽፍት እንጠቀማለን አሁን እኔ ስለምጠቀማቸው የተለያዩ አይነት ዳይቶችን ለላይፍ ስታይል ሽፍት አኗኗር ዘይቤን ለመቀየር ፕሮግሬሲቭ በሆነ መንገድ እጠቀማለሁ ያ ማለት በጣም የተጋነነ ካሎሪው በጣም የወረደ ፕሮቲኑ በጣም የበዛ ወይ ፋቱ የበዛ ወይ ፋይበሩ የበዛ አሉ ማአት አይነት ነው ዳይት ያለው በነገራችን ላይ ቢግ ቢዝነስ እሱ ራሱ ቢዝነስ ነው ሃይ ፕሮቲን ዳይት አለ ሃይ ካርብ ዳይት አለ ኬቶ ዳይት አለ ካርኒቮር ዳይት አለ ፓሊዮ አለ ቬጂቴሪያን ዳይት አለ ቬጋን አለ እንዶ ሊስት ባረግልሽ ማመን ነው የሚያቅትሽ ሚሊተሪ ዳይት አለ ሚሊተሪ ዳይት አሁን ለምሳሌ ቡናና እንቁላል ቁርስ ለምሳሌ የተቀቀለ እንቁላል አለች ከዛ ቡና አለች የሆነች ደግሞ አፕል ነገር አለች ማለት ላይ አለቀ ይሄ ነው ቁርስ እና በጣም ብዙ ከባድ ነገሮች አሉት ዳይት እና ዳይት አይሰራምና የመጀመሪያው ቲፕ ምንድነው እኔ ሰዎች በተቻለ መጠን ኪሎ መቀነስ ስታስቡ ህይወታችሁን ገምግሙ የመጀመሪያው ስራ እሱ ነው ለምንድነው የወፈርኩት ብላችሁ መጀመሪያ አስቡና እሱን ቀይሩ የመጀመሪያው ነገር እሱ በጣም ኢንትረስቲንግ ነው ዋናው ነገር በኮንሲስተንት የሆነ ዘለቄታነት ያለው ለውጥ ማምጣት ከፈለጋችሁ ይሄንን ጥያቄ መልሱና ተነሱ በቃ አንድ ፋሽን የመጣ ዳይት አትከተሉ እንዴ አሁን ሰሞኑ እንዳለ ሰው ኬቶ ዳይት ላይ ነው ያለው ኬቶ ዳይት ደግሞ ይሰራል ያስቀንሳል በጣም ለውጥ ታይበታል እንዴ በደንብ ሰው ይቀንሳል ኪሎ ይቀንሳል ኮሜርሻሊ ደግሞ በጣም ይመቻል የኬቶ ዳይት እኮ መድኃኒት ሁሉ አለ የሚዋጥ መድኃኒት አለ ታሽጎ የሚላክ አለ ባሮች አሉ ስናኮች አሉ ማለት ነው አሁን እኛም እንሰጣለን በተወሰነ ደረጃ ካርኒቮር ዳይትም የተወሰነ እንሰጣለን ቬጂቴሪያንም ቬጋንም እንሰጣለን ግን እኛ ቱ ሰፖርት ዘ ፕሮሰስ ነው የምንሰጠው ፕላስ ደግሞ ኢንዲቪጁዋሊስቲክሊ ለዛ ሰው የሚያደርግልህ ነገር ስላለ እንጂ ለከሌ ጥሩ ስለሆነ አይደለም በተለያየ ሁኔታ እንደ ሰዎች ሁኔታ አይቼ ሜታቦሊክ ሲቹዌሽናቸውን አይቼ የምንሰጥበት ምክንያት አለ እና ዳይትን ጀምሮ ግን ኪሎ መቀነስ አይቻሉ ይቀነሳል ግን ተመልሶ ላይፍ ስታይል ይዘን ላይፍ ስታይል ላይ ዳይት እንደማገዣ ሊጠቅመን ይችላል እሱን እያስተካከልን ነው የምንሄደው ማለት ነው ኢንትረስቲንግ አንዳንድ ሰዎች አሉ ካምፓስ እያለን የምንቀናባቸው ይበላሉ አይወፍሩም ሜታቦሊዝም ስትለው ተዚ ያለ ሜታቦሊዝም አለ ሲበሉ እኮ እንዴት ዊታድለ እያልክ የምታያቸው ሰዎች በተወሰነ ደረጃ የሆድ ዕቃ ችግርም ሊኖር ይችላል ነገራችን ላይ እንትን ብቻ አይደለም ምን መሰለሽ የገት ሳይዝ ምን ይለዋል የጨጓራ በጣም ማነስ አለ ስለዚህ የገባው የሚወጣባቸው ሰዎች አብዞርብሽን ችግር ያለባቸው ሰዎች አሉ በሳቃል ነበር እንደዛ ጓደኞች ትዝብለው የገባው በቀጥታ የሚወጣባቸው አሉ ከፓራሳይት ሾች ኬዞች አሉ አንዳንድ ጊዜ የሚሻማቸው ምናምን የሚባለው እውነት ነው የሆነ የሚሻማ ነገር አለ እንደ ደስታ ነው የምር የሚሻማ ነገር ጁ 11 እንዲያዛችሁ ልጆች ማሩን ይቀርባሉ የሚሻማ አለ እንደገና ሜታቦሊዝም አለ የጄኔቲክ ፋክተር አለ ምግብ የማቃጠል ፕሮሰሳቸው በጣም ፈጣን የሆነ አለ ስለዚህ በዛ ምክንያት ቶሎ የሚበሉ ሰዎች አሉ እና አይጠጋቸውም ይሄም ግን ይታከማል ነው በተለይ መጨመር ከፈለጉ ይታከማል ይፈልጋል እነዚህ ቪዲዮዎች እየጠቀሟችሁ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ እንደዚሁም ደግሞ የደውል ምልክቷን በመጫን ሁሌ ቪዲዮ ሲለቀቅ እንዲደርሳችሁ ማድረግ ይቻላል ለሌሎችም ሰዎች በማጋራት የቃል ቤተሰብ ይሁኑ የመጨረሻ ጥያቄ እንደው ቢቀየር
ይሄንን ነገር እንደ ሲደጋገም አንዳንዴ እውነት የሚመስሉ ነገሮች አሉ አይደለ? በዛ ላይ ደግሞ አሁን የሚናገረው ሰው እየበዛ ተቸግረናል እና እንደው ይሄንን ነገር ግን እንደው ሰው ባይዘው ውሸት ስለሆነ ስለማይጠቅሙ ቢተወው የሚል ከኒውትሪሽን ጋር ተያይዘው የሚሰራጭ ኢንፎርሜሽን የምትሰማው ይኖር ይሆን? ይሄማ በጣም ብዙ ነው። ይሄ በጣም ብዙ የሚያሳዝኑ ነገሮች ስላሉትም ነው። ጎን ለጎን በጣም ብዙ አውትሌት አለ። አሁን ሁሉም ሰው በራሱ ሚዲያ ነው። ሁሉም ሰው በራሱ ቲቪ ስቴሽን ነው። አሁን ባለው ሁኔታ ቲክቶክ ካለው ዌብሳይት ምንድነው ፌስቡክ ላይ ካለ ምናምን ካለ ሁሉም ሰው ሚዲያ ነው እና የኮንተንት ሴንሰርሺፕ የሚባል ነገር የለም። የሀሳቡ ከየት መጣ እንዴት መጣ የት መጣ የሚባል ነገር የለም። እነዚህ ነገሮች በጣም እየተደጋገሙ በመጡ ቁጥር ደግሞ እውነት የመሆን ነገራቸው በጣም እየሰፋ ነው የመጣው ማለት ነው እና አዱ በጣም ማየት የምፈልገው ነገር መናገር የምፈልገው ነገር ምንድን ነው? መጀመሪያ ሰዎች የሚሰሟቸውን ሚዲያዎች በተለይ ከየት ነው ክሬዴንሻሉ ምንድን ነው የተማረው ኢንፎርሜሽኑን ከየት አመጣው? በራሱ ኒውትሪሽናል ሳይንስ በራሱ በጣም አስቸጋሪ ነገር ነው። ለምን እንደዛ የምንለው? ዌብሳይት ላይ ሄደሽ በጣም ክሬዲብል የሆኑ ሶርሶች ላይ ሄደሽ እንኳን ቡና ይጠቅማል ወይስ አይጠቅምም ብለሽ ስትጽፊ 5 ካፕ ኦፍ ኮፊ ጠጣ የሚል እና ቡና እንዳጠጣ የሚል ሁለት ትልልቅ ጃይንት የሆኑ ኦርጋናይዜሽኖች የጻፏቸው ነገሮች ልናይ እንችላለን። እና የተለያየ ኢንትረስት ያላቸው ሰዎች ኢንፎርሜሽን ስለሚያወጡ የመጀመሪያው ኢንፎርሜሽን የመናገር የምፈልገው በተቻለ መጠን ሰዎች የሚያነቧቸው የሚያያቸውን ነገሮች እንዲያዩ እንዲያስተካክሉ እንፈልጋለን። ሁለተኛውና በጣም ክሪቲካል ፖይንት ደግሞ የምለው እንግዲህ አንዱ እየበዛ የመጣው ነገር ከዌት ጌን ጋር በተገናኘ ኪሎ ለመቀነስ ወይም ለመጨመር ተብሎ ማለት ነው ካርብ የሚባለውን ኮንሰፕት ሰይጣናዊ አድርጎ የመሳል ነገሮች አሉ። ስለዚህ እንጀራ አትብሉ፣ ዳቦ አትብሉ፣ ማንኛውንም አይነት ካርብ አትብሉ የሚሉ ኮንሰፕቶች አንዱ ሜት ብዬ ማሰበው እሱ ነው። በተፈጥሮ የተፈጠሩ ማንኛውም ምግቦች ችግር አይደሉም። ምንም አይነት ምግብ መጠቀም እንችላለን። እነዚህን ምግቦች ስንጠቀም ግን እንዴት አድርገን እናመጣጥ ናቸው። ለምሳሌ ካርብ በሆነ ጊዜያችን ላይ 20% 30% ምግባችን ሊሆን ይችላል። በሆነ ጊዜ ላይ 40% 50% ሊሆን ይችላል ከምግባችን ውስጥ። ሁኔታችንን እያየን እንደምንውልበት ሁኔታ ካርብ ያስፈልገናል፣ ፕሮቲን ያስፈልገናል፣ ፋት ያስፈልገናል፣ ቬጅቴብል፣ ውሃ፣ ሁሉም ነገሮች ያስፈልጉናል። እና የመጀመሪያው ሜት ብዬ ማስበው እኔ ካርብ ኢዝ ዘ ኢነሚ የሚለው ኮንሰፕት መጥፋት አለበት። ካርብ ችግር አይደለም፣ ወይም ካርቦሃይድሬት ችግር አይደለም። አመጣጥን መመገብ አለብን ነው። ሁለተኛው የተለያዩ የሚጠጡ ነገሮች አሁን በጣም የተቸገረው ነገር እሱ ነው። ይሄን ነገር ከእንትን ጋር ቀላቅላችሁ በጠዋት በባዶ ወድ ከወሰዳችሁ እንደማወሳሰዳለሁ አይደል ካለ ካረጋችሁ በ15 ቀን ሆዳችሁ ይጠባል ይላል። ይሄን ነገር ኮምፕሊትሊ እንዳሰው በሚጠጣ ነገር ሰውነታችን የሚቀየርበት ምክንያት የለም። ሰውነታችን የሚቀየረው በድግግሞሽ በምናደርገው የላይፍ ስታይል ለውጥ ነው። ያ ደግሞ ባላንስድ የሆነ ተመጣጣኝ ምግብ ሁሉንም ምግብ ስለበላን ኤክሰርሳይዝ ስለሰራን አይምሯችን ላይ በጎ ነገሮች ስለሰራን ነው እንጂ ሰዎች የሚቀንሱት በባዶ ሆድ የሆነ ነገር ከሆነ ነገር ጋር ተቀላቅሎ ስለጠጣን አይደለም። ይህንን ነገር በጣም ሰዎች እንዲረዱ ፈልጋለሁ። ምናልባት ሶስተኛ ለመጨመር ያህል በዚሁ ጋር አብሮ ስለመሄድ ማለት ነው ለስኳር ለደም ብዛት የምትጠጧቸው ነገሮች አሁንም ቢሆን ተመሳሳይ ችግር ሊያመጡ የሚችሉ ነገሮች ናቸው። በእርግጥ አያግዙም ማለት አይደለም። እንደ አፕል ሳይዳር እንደ ሌመን ከማር ጋር ቀላቅሎ መጠጣት፣ የተለያዩ ነገሮች ከርከዴ፣ ሲናመን ድሪንኮች፣ የተለያዩ ኢሴንሻል ኦይሎችን ቻያ ሲድን ተጠቅሞ መጠቀም ምንም ችግር የለውም። በራሱ በፕሪንሲፕል የለውም። ግን ያ ነው አልቲሜት ሶሉሽን የመጨረሻው መፍትሄ እሱ ነው ብለን ከተነሳን ግን ገደል ገባል ማለት ነው። ሌላውን ሁላ ትተን ማለት ነው ገደል ገባል ማለት ነው። እነዚህ ነገሮች ላይ ቤዚክ የሆነ አንደርስታንዲንግ ያስፈልጋል ማለት ነው። እነዚህ ነገሮች ብንጨምር ጥሩ ነው። ቴንኪው በጣም በደንብ ባላንስድ የሆነ ነገር ነግረናል። ኤቢ ለእኔ ብሎ ያዳመጠ ሰው ካለ በደንብ ዛሬውኑ ጀምሮ ለውጦቹ ማምጣት የሚችልባቸውን ነገሮች ነግረናል። በጣም ደስ የሚል ቆይታ ነበር የነበረን። ቴንኪው ሶ ማች። በጣም ብዙ የምናወራው ነገር ግን እንዳለ የታየኝ ትመጣለህ። ምንም ጥያቄ የለው። እኔም ደስ ይለኛል። ኖርማሊ በራሴ ኢንጆይ ማድረገው ነገር ይሄን ነው። ለማህበረሰብ የምችለውን ያህል መስጠት እና ይሄ የሚጠቅም ከሆነ ለምን ደጋግመን እንመጣለን። በጣም አመሰግናለሁ።
ነው።